በጣም ነው የሚገርመው። እኔ 3 ወር መምላቱን ብዙም ኖቲስ አላረኩም እና እንደዚህ ነው ጊዜ የሚሮጠው። ጊዜ ይሮጣል፣ እድሜያችን ይሮጣል። ቀኖች ሳምንታት በወራት እየተቀየሩ ወራት ዓመታት እየሆኑ ጊዜ ወደፊት ይሄዳል። እግዚአብሔር ይመስገን በጣም ብዙ ህፃናት ይወለዳሉ እና ብዙ ተስፋ አለ። ብዙ ችግር ቢኖርም የዛኔው ያህል ደግሞ መዓት በረከት በየቀኑ ትልቅ ጸጋ ይሰጠናል አምላካችን እና ያው ተኝተን ስንነሳም ትልቅ ነው። ብዙ ሰዎች እንትኗን ማየት ስላልቻሉ ብዙ ወንድሞቻችን አብረው ተመሳሳይ እኔና የእናንተ አይነት ድሪም ያላቸው ሰዎች የቀሩ ወንድሞች እና እህቶች አሉና ለእኔና እናንተ እድሜ ጨምሮ እዚህ ያደረሰን እንግዲህ ፈጣሪ ይመስገን እንላለን እና እንግዲህ የዛሬ አጀንዳዎቼ ምናልባት ለዘግይተው ቢመጡ በኋላ አጀንዳ ያስይዙኛል። ከዚህ ፊት እንደተነጋገር ነው ቀደም ብለን መግባታችን የሚጠቅመን ሻርፕ ሰዓቱ ሲጀመር እንትን እንዳናረግ የዛሬ ያስኳቸውን ልንገራቸው። አንደኛ የአዲስ አበባ ላይ የሚደረገው የቢዝነስ አይዲያ ፒቺንግ ጋር በተያያዘ፣ ሁለተኛ ከኮንሰልተንሲ ቲም የመጣ አፕዴት አለ። እሱን እንደ መረጃ ምናልባት ለኮሜንት የሚያደርጉበትም ካሉ ኮሜንት ለማድረግ እንዲያመቻቸው የእሱን ስለ ኮንሰልተንሲ የደረስንበትን አፕዴት፣ እንደዚሁም ከሳይት አመራረት ጋር በተያያዘ የተሰሩ ስራዎች ያሉ የተወሰነ መስተካከል ያለባቸው የምንነጋገራቸው ጉዳዮች ካሉ፣ ከዛ የአባላት ምዝገባ ጉዳይ እንደምታውቁት እስካሁን በነፃ ከመመዝገብ ጀምሮ መጀመሪያ ነፃ ነበረ። ቀስ በቀስ ወደ 400 ከዛ ወደ 1000 አሁን 5000 ላይ ነው ያለ ነው። ከዚህ ሳምንት ጀምሮ ደግሞ 3 ወር እንግዲህ ልክ 3 ወራችንን ስንሞላ ወደ 10,000 ብር ከፍ የማድረግ ፕሮፖዛል አለ በእኔ ሳይድ። እሱ ላይም ትንሽ ሀሳብ ስተን እንወያያለን እና ሌላው አጀንዳዬ ሁሉም ሰው አላማው ላይ ግልጽ ነው ወይ? ለምንድን ነው የተገናኘ ነው? ለምን እዚህ ቤት መጣችሁ? ለምንድን ነው የዚህ ኢንቨስትመንት ውስጥ የገባችሁት? የዚህ ኢንቨስትመንት ትልቁ አላማ ምንድን ነው የሚለው ላይ ተመሳሳይ ግንዛቤ አለን ወይስ የለንም የሚል እንወያየዋለን። ከዛ 1 ወይም 2 ሰው ፓርታይመር የኦፕሬሽንስ ማኔጀር ወይም ኦፕሬሽን ኮኦርዲኔተር አዲስ አበባ እና ሜቢ አዳማም እና እዚህ መሀል ላይ እየተመላለሱ ኮኦርዲኔት የሚያደርጉልን ሰዎች ማሳይን የማድረግ ክፍያ አብረን ስለምንከፍል ማለት ነው ግልጽ የሆነ ስራ እንሰጣቸዋለን። እንደዚሁም ደግሞ ለጊዜያቸውንም ከግምት ውስጥ ለማስገባት ክፍያም ከፍለን ስራ እንሰራለን ማለት ነው እና ይሄ ነው በእኔ በኩል ያለው። ምናልባት አጀንዳ ማድረግ የምትፈልጉ ካላችሁ እኔ አጀንዳ ጻፉልኝና ጊዜ ከበቃን እንነጋገራለን። አጀንዳ ብናደርግ የምትሉት ካለ አሁኑኑ ጻፉልኝ በአጭሩ እና 10 ደቂቃ ቀድማችሁ ተገኙ ነው የተባልነው። 17 ሰው ተገኝተዋል። በጣም እናመሰግናለን። ከዚህ በፊት ከነበረው ፕሮግረስ አለ እና እንደዚህ በጣም ግልጽ አድርገን ያው ከፊት ያለ ነው ወይ ዊ ማኔጅ እንትን ልዩነት ስለሚፈጥር አንዳንድ ነገሮች ላይ ትንሽ ስትሪክት መሆን አልፎም አለ አይደል? የተወሰነ ታክቲክ እየተጠቀምን ሰው ሞቲቬትድ እንዲሆን ማድረግ አለብን ማለት ነው። ይህ 10,000 ብር የሚለውም አንዱ ሞቲቬት የማስደረጊያ ዝቅ ስላደረግን የሆነ ነገር ስላረከስን ብቻ ሰዎች አይፈልጉትም ነው እና ዝም ብሎ ማርከስ ጭራሽ ሰዎችን ሊገፋ ይችላል። አላስፈላጊ የሆነ ጥርጣሬ ውስጥ ሊያስገባቸው ይችላል እና በትክክል ፍላጎት ያላቸው ሰዎች ወይ ጊዜያቸውን ይሰጣሉ፣ እውቀታቸውን ይሰጣሉ፣ ገንዘባቸውን መስጠት ያለባቸው ገንዘብ እንዲሰጡ የተደረገ ስትራቴጂ ነው። በየሳምንቱ ከምናደርገው ስብሰባ በተጨማሪ በየቀኑም ስብሰባ እንዲኖር የምናደርገው እና ሜይቢ አሁን አንድ ከተሰጠኝ መስተያየት በመነሳት ሴሽን ሊድ ማድረግ እና ውይይቱን መምራት የምትፈልጉ በዚህ አጋጣሚ እኔንም ብታግዙኝ ባልገኝም ውይይቱ እንዲቀጥል ማለት ነው። ሴሽኑን ሊድ ማድረግ የምትፈልጉም ብታግዙ በዚህ አጋጣሚ እሱንም በኋላ እንነጋገራለን። ዌልካም ጸጊ። ስለዚህ ሌላ አጀንዳ የለንም። አጀንዳዎቻችንን እዚህ ጋር ጽፍላችኋለሁ ለመከታተል እንዲመቻችሁ። የዛሬ አጀንዳ አንደኛ እንደው ባጭሩ ኪወርድ ብቻ ነው የምጽፈው። አንደኛ ፒቺንግ፣
ምን እንደሆነ ታውቃላችሁ? የሀሳብ መድረክ እንደማለት ነው። ሰዎች ሀሳባቸውን የሚያቀርቡበት መድረክ አዲስ አበባ ላይ ይጀምራል እና ቀስ እያለ ይሄ እንትኑ ወደ ክፍለ ሀገርም እንዲወጣ ወደ ሌሎች ከተሞችም እንዲሄድ እናደርጋለን። በሶስተኛ ደረጃ ሳይት ሴሌክሽን ጋር በተያያዘ አፕዴት ነው የምነግራችሁ። እንደገና የሜምበርሺፕ ፊ አለ። ሜምበርስን የሚመለከት ሜምበርስ እዚህ ውይይታችን ላይ የሚገኙ ሰዎችን የሚመለከት የሜምበርስ እንትን ከዛ ጎል ኦፍ ዚስ ግሩፕ የግሩፑ ዓላማ ከግለሰቦች ዓላማ ጋር ስለሚገናኝ ከስቶሪ ቴሊንግ ጋር ማለት ነው። ከዛ ኮኦርዲኔተርስ ይህንን እንትን እናደርጋለን። ያው ስራ እድልም ልንፈጥር ነው ማለት ነው። which is very good። መጀመሪያ ሰራተኛም ሊኖረን ነው። ከዛ ሴሽን ሊድስ ሴሽን ሊዲንግ እነኚህን አጀንዳዎች ነው የምንነጋገረው። በእኔ በኩል ምናልባት ይሄ አጀንዳ ላይ አንድ የመጨረሻ በአንድ ደቂቃ ውስጥ ጻፉ። ይሄ አጀንዳ ይጨመር የምትሉ ካላችሁ ለመቀበል ዝግጁ ነኝ። እና በጣም እናመሰግናለን። እንደተባባልነው 10 ደቂቃ ቀድመን እንገኝ ተባብለናል። አሁን 19 ሰው ነው የተገኘው። አይኖ ቀስ እያሉ ይመጣሉ ብዙ ሰዎች። ያው ሻርፕ 2 ሰዓት ያቺ ደቂቃ እስክትሞላ እየጠበቀ ያለ ሰው ይኖራል በር ላይ ማለት ነው። ከዚህ ፊት እንደምታውቁት 174 ሰው ነው ኦንላይን ያለው። አሁን 729 ከ729 ውስጥ 174 ሰው ኦንላይን አለ። አሁን የተለያየ ፕላትፎርም ላይ ማለት ነው ያሉት። ኦልሬዲ ቴሌግራም ላይ ያሉ ግን ያው እዚህ ቤት ነው ያልመጡት። ለእኛ ደግሞ የኢንቨስትመንታችን ቡድን አባላት ናቸው ብለን ነው የምንቆጥራቸው ማለት ነው። እና እነኚህ ሰዎች ምን ብናደርግ ነው ተቀዳሚ ቤታቸው ይሄ እንደሆነ የምናደርገው ነው። ኦንላይን ባሉ ሰዓት ምናልባት መንገድ ላይ እየነዱ ሊሆን ይችላል። ወርዋሬቨር ድምፅ ከፍቶ መስማት ስለሚቻል ማለት ነው። ኦኬ ኮኔክሽን እስከ 4 ድረስ ያለው በጣም ድካማ ነው። አሁን አልስራ ብሎኛል። ድምፅ አይሰማም ስራ። ኦኬ ሶሪ ወንድሜ። ሪከርድ አድርጌዋለሁ እና ሪከርዱን ሊሰማው ይችላል። እየተደረገ ነው። አበበ ነው ከሰቆጣ ወርቅ ማዕድን እኛ ጋር አብረን እንስራ። የተደረገ አይደለም የተደረገ ማለት ፈልጌ ነው። እየተደረገ ነው። እሺ እጅግ እናመሰግናለን። 5 ደቂቃ ቀርቷል። ምናልባት አዲስ የመጣ ሰው ካለ እዚህ ቤት ውስጥ ኒው ብላችሁ ጻፉልኝ። ያው እንዲገባኝ የምታውቁትን ስቶሪ እንዳለ ግን ቤት ውስጥ አዲስ ሰው ካለ አዲስ ዛሬ ብቻ የመጣ ማለት ነው ኒው ብላችሁ ብትጽፉ ደስ ብሎን ከመቀመጫችን ብድግ ብለን እንቀበላቸዋለን። አዲስ የመጣች ካለች ኒው ብላችሁ ጻፉልኝ። እንግዳ ከሆናችሁ እዚህ ቤት እና በአጭር ጊዜ ገብታችሁ ምናልባት ብዙ ነገር ላይገባችሁ ይችላል ምን እንደምንወያይ ማለት ነው እና ለማስረዳት እንዲያመቸን በጣም አሪፍ 10 ሚኒትስ ቢፎር አሁን 27 ደርሰናል። ከ729 በ10 ደቂቃ እንድገናኝ የተባባልነው አሁን 5 ደቂቃ አርፍዳችሁ የመጣችሁ ጨምሮ አጠቃላይ እስካሁን ድረስ የገባ ነው 27 ነን። በደንብ ያዙልኝ። ስም አልጠራም፣ ነገር ግን 10 ደቂቃ ቀድመን ነው የምንገናኘው የሚለውን በሊንክዲንም በተለያየ እዚህ ግሩፕ ላይም ፖስት አድርጌያለሁ። የሳምንታዊ ውይይቱ ላይ ብቻ ሳይሆን በየቀኑ መግባት ባይችሉ እንኳን ምን ፖስት እየተደረገ እንዳለ ውይይቱ ነው ያለው ብዬ ገምታለሁ እና የ28 ሰው ነው። እስቲ 4 ደቂቃ ነው የቀረችው። ይሄ የፓንክቹዋሊቲ ጉዳይ በሰዓቱ መገኘት በጣም የመጀመሪያው ልትሉ ትችላላችሁ። በፕሮፌሽናሊቲክስ እና በሞደርን ወርክ ፕሌስ ትሬኒንግ መጀመሪያው በሰዓት መገኘት የማንችል ከሆነ ይቅርታ መጠየቅ ነው።
ሁሉ ሰው ላይመቸው ይችላል። አሁን ለእኔ ተመችቶኝ ተገኘው። ምናልባት ሰው የታመመበት ሆስፒታል ያለ ወይ ደግሞ መንገድ ላይ ያለ ኢንተርኔት የሌለው መብራት የጠፋ ይኖራል። ምንድነው የሚያደርገው? እንዲህ አይነት ሰው ዛሬ ባይችል ነገ ኦር አሁን ባይሆን ከ2 ሰዓት በፊት ዛሬ የማያመቼ ነገር አለ። ለምሳሌ ኪዲ እንዳደረገችው ማለት ነው። ኪዲ እንግዲህ እሷ ታውቃላችሁ እዚህ ቤት ላይ ቀድማን የተገኘችው የእንትናን ቲም ሊድ ታደርጋለች፣ የኮንሰልቲንግን ቲም ሊድ ታደርጋለች። ከዛ ያለፈ 50 ሺህ ነው ያዋጣችው ይህንን ስራ ከማገዝ አኳያ፣ ያው አክሲዮን ሳትገዛ ወር ዋሬቨር ስራውን ለማጠናከር ብቻ ማለት ነው። ግን ምን አለች? ቀደም ብላን የጻፈችው ይሄው ስብሰባ ላይ አልገኝም፣ በርቱ። በቃ ዘመናዊ አሰራር ሲገባ እንደዚህ ነው ሪያክት የምናደርገው። እስ ኦኬ ወንድሜ አሌክስ። እና ስናረፍድ ደግሞ አርፍጃለሁ ይቅርታ እንላለን ማለት ነው። ሳንችል ሲቀር ይቅርታ እኔ ዛሬ አልገኝም፣ በርቱ። አርፍደን ስንመጣ ይቅርታ አርፍጃለሁ እንላለን። ይሄ በቃ ዘመናዊ አሰራር የሰለጠነ የምንለው ሰራተኛ ስለሚከፈለው ስለማይከፈለው አይደለም። ለምን የሻይ ቡና የጓደኛ ጋር ያለህ ቀጠሮ አይሆንም ማለት ነው። እንደዛ አድርገህ ታሳውቃለህ። ይቅርታ አልቻልኩም፣ ዛሬ በሰዓቱ መምጣት አልቻልኩም፣ አርፍጄ መጣሁ፣ ይቅርታ አድርጎልኝ። እዚህ እንደዚህ እንትን እያደረግን ፐርሚሽን እየጠየቅን እንቀራለን። ዝም ብለን አብሰንት አንሆንም ማለት ነው። ሪሊ የጠንከር ያለ ትኩረት ሰጥተን የምንሰራ ከሆነ እና ስለመጣችሁ እናመሰግናለን። እንግዲህ አሁን አንዲት ደቂቃን የቀረችው። በሰዓቱ የተገኘ ሰው ብዛት 31 ሰዎች ናቸው። በሰዓቱ የተገኙት 31 ሰዎች ናቸው። ይሄ በጣም ትልቅ አጀንዳ ነው ለኛ በሰዓት የመገኘት ነገር። ምክንያቱም ዲስከሽኖች ተደርገው በተለይ ቅዳሜው ስብሰባችን ውሳኔ የምንወስንበት ስብሰባ ነው። ብዙ ውሳኔ ነው የምናሳልፈው። ድምፅ እንቆጥራለን እና አጠር ብሎ ቶሎ ቶሎ ከአጀንዳ ወደ አጀንዳ በፍጥነት ሄደን ጨርሰን መውጣት ነው። አንድ ሰው ከ30 ከ40 ደቂቃ ቢመጣ ምናልባት ውይይቱ አልቋል ማለት ነው። በጣም አሪፍ። አሁን ኦልሞስት ሰዓቱ ሞልቷል እና በጣም 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 አስፈላጊ ነው። እንዳትረሱ የዚህ ቤት መሰረታዊ ስነስርዓት፣ አንደኛው ስነስርዓታችን ብለን እዚህ ቤት ውስጥ እንዲለመድልን የምንፈልገው በሰዓቱ መገኘት ነው። በቃ የመጀመሪያው የዚህ ሊደርሺፕ ትሬኒንግ የግብርና በሉት የትኛውም ሙያ ላይ ስለሚጠቅመን ማለት ነው። ዲስከሽኑ ሪከርድ ተደርጓል። ወንድሜ ዶክተር ግዛት ሪከርድ አደረገዋለሁ፣ ታዩታላችሁ። ባትችሉ ልክ እዚህ መታችሁ ይቅርታ መግባት አልቻልኩም ሪከርድ አድርጋችሁ አስቀምጡልን በሉ። ሪከርድ ተደርጎ ይቀመጥላችኋል። ነገር ግን ውሳኔ ነው፣ የቅዳሜው ስብሰባ ውሳኔ ነው የሚያልፍበት። ዋና ዋና ለምሳሌ ዛሬ ሰው እዚህ ስራ ላይ ይቀጠራል፣ መክፈል ሁሉ ልንጀምር ነው ማለት ነው እና የኮኦርዲኔት የሚያደርጉ ሰዎች አንድ ሰው 2 ሰው ይህንን ስራ ፓርታይመር በሳምንት የሚታወቅ ጊዜ ቆጥረን ሰተናቸው በዛ ጊዜ እንዲሰሩና ለሰዓታቸው ክፍያ ከፍለን ስራ መጀመር አለብን። አሁን ከሀሳብ ወደ ተግባር፣ ተግባር ደግሞ ወደ ክፍያ ስትከፍለው አንድ ሰው የሆነን ጉዳይ ተከፍሎት ኃላፊነት ተሰጥቶት ሲሰራ ለመጠየቅም ኦዲት ለማድረግም ያመቻል ማለት ነው። ቀስ በቀስ ወደዛ ይህን ያለ ነው እና በጣም አሪፍ። ስለዚህ የዛሬ የ12ኛው ሳምንት በነገራችን ላይ 3 ወር ሞላን ይህን ስራ ከጀመረ። አንደኛ እንግዲህ እርግጠኛ ነኝ አብዛኞቻችን እንትን ባንልም አንደኛ እግዚአብሔር ይመስገን ብንል ደስ ይለኛል። አይ ነው የሃይማኖት እንትን አይደለም። እግዚአብሔር አላህ ፈጣሪ በሚያመቻቸው መንገድ 3 ወር በጣም ብዙ ነገር ቻሌንጅ ባለበት ሁኔታ ውስጥ ምንም ነገር የጋራ ነገር ሳይኖረን ሀሳቡን ብቻ ወደን ሳንተዋወቅ ብዙዎቻችን ተገናኝተን 3 ወር ሞልቶናል እና ብዙ አድርገናል ማለት ነው። 3 ወር ሞላው። ኦኬ በ3 ወር ውስጥ ደግሞ ብዙ እንትን አድርገናል እና ለእያንዳንዳችን ለዚህ ውስጥ ስራውን ስታግዙ ለነበራችሁት ሁሉ እያመሰገን ዓለማችንን የፈጠረ ፈጣሪ አምላካችን እንዲመሰገን ለሱ ጊዜ እንሰጣለን እና ዛሬ ድረስ የነበረውን አጭር ፕሮግረስ ልንገራችሁ። እንግዲህ እንደምታዩት
29 ሰዎች ናቸው ሀሳቡን ሰምተው በተለያየ መንገድ ወደዚህ ግሩፕ የገቡት። ልክ ዛሬ ያለንበትን ሰዓት ጨምሮ ማለት ነው። 729 ሰዎች እዚህ ግሩፕ ውስጥ ገብተዋል። ኢንቨስትመንቱን አይተው ነው የገቡት። እዚህ ቤት ባይመጡም ይኸው 189 ሰዎች ኦንላይን አሉ። አሁንም ለውሳኔያችንም ስለሚያግዝ ነው ይሄን የምነግራችሁ። ግን ከነኚህ ውስጥ አሁን ስብሰባ ውስጥ የተገኘ ነው 38 ሰዎች ነን። 38 ሰው ነው የተገኘው የአባላት ጉዳይ። በገንዘብ እስከ ትላንትና ድረስ አይ ቲንክ 126,000 ባልሳሳት፣ ሰላም ኮሬክት አድርገኝ፣ 126,000 ብር አካባቢ ተዋጥቷል። ይህን ስራ ለማገዝ ማለት ነው። 126,000 ሳምሲንግ አሁን ድረስ የገባውን ሳይጨምር ማለት ነው። 126,000 ብር ተዋጥቷል። አሁን ወደ መክፈል አንዳንድ ነገሮችን በክፍያም ወደ ማድረግ እንሄዳለን ማለት ነው። ዛሬ አንዱ የምንነጋገረው አጀንዳ ይሄ ስለሆነ፣ በሶስተኛ ደረጃ የአዲስ አበባ ቲም ጠንከር ያለ ግሩፕ ተፈጥሯል። እንደምታውቁት የባንክ አካውንትም ከፍተን እዛ ላይ ብር ተዋጥቶ በቁርጠኝነት አሳይተናል። እዚህ ጋር በተለይ እህታችን ኪዲ ከካናዳ በጣም ብዙ ድጋፍ አድርጋለች። 50,000 ብር ፋይናንሻል ዶኔሽን፣ እንደዚህም ደግሞ የኮንሰልቲንግን ቲም በጣም ጥሩ አድርጋ እየመራች ነው ያለችው። ይሄ አፕዴት ሁላችሁም እንድታውቁ ይገባል። እና ይሄ እንግዲህ የሚነግረን ነገር አለ። ዝም ብለን አይደለም ጊዜያችንን እዚህ እንትን እያደረግን ያለን። ብዙዎቻችን ብዙ ኃላፊነት አለብን። ልጆች ያሉ ምን አሉ፣ እንደዚህ ስራ አለ፣ ትምህርት አለ። ሌሎቻችን ከሀገር ቤት ሩቅ ነው ያለ ነው። ትንንሽዬዋን ጊዜ እንደምንም ፈልገን የምንገናኝበት ምክንያት የሆነ የጋራ የሚያደርገን ጉዳይ አለ። የግብርና ጉዳይ ነው፣ የህዝባችን ጉዳይ ነው፣ ቢዝነስ የመስራት ጉዳይ ነው፣ ወንድምና እህት የመሆን ፍላጎታችን ነው ትልቁ የሰበሰብን ማለት ነው። ማንንም ለመጉዳት ኢንቴንሽን ኖሮ እዚህ ቤት አልመጣም። እስከዛሬ ድረስ አንድም ሰው ክፉ የተነጋገረ የለም። በጣም ደስ የሚለው ማለት ነው። ይሄ ነው ለኢትዮጵያ ወጣቶች ምሳሌ ማድረግ የምንፈልገው እኛ እና ስለዚህ ይሄ ነው ዋና ፕሮግረሳችን ያለው። አሁን ባለፈው የወሰንነው አለ ውሳኔ አዲስ አበባ በወር አንድ ቀን የቢዝነስ አይዲያ ፒቺንግ ሄልደር ቴክኖሎጂ ቢሮ ውስጥ እንዲሆን ተስማምተናል። ባለፈው አጽድቀናል። አሁን ለዛ ቀጠሮ ስኬጁል እንድናወጣ መቼ ቢሆን ይሻላል የሚለውን እዚሁ ቶሎ እንድንወስን አሰብኩ። ምናልባት ያው የእረፍት ቀን ስለሆነ ቅዳሜ ቢሆን ቅዳሜ ከሰዓት እኔ ለመነሻ እንዲሆን ነው የምነግራችሁ። መቀየር ይቻላል። ቅዳሜ ከሰዓት ለምሳሌ 8 ሰዓት ቢጀምር ምናልባት ጠዋት ስራ የሚሰሩ ምሳ በልተው ከሰዓት ለመምጣት የሚያመቻቸው እሁድ ይሁን ካላችሁ ችግር የለኝም። አይ አርብ ይሁን ካላችሁ ችግር የለኝም። ኦኬ ይሄንን ወሰንን ማለት ነው። በቃ አሁን ስትሮንግ የሆነ አማራጭ ወይም ተቃውሞ ያላችሁ አሁኑኑ ትናገራላችሁ። ካልሆነ የሚያስማማን ከሆነ አግሪ እንበልና መቼ ቅዳሜ ሲባል ደግሞ ለምሳሌ የወሩ የመጀመሪያ ቅዳሜ ወይ የወሩ የመጨረሻ ቅዳሜ ማለት እንችላለን። እንደው ለሰው ለማቀድ እንዲያመቸው ብዙ ቅዳሜዎች ስላሉ የወሩ ለሰይ የመጀመሪያ አዲስ ወር በገባ በየወሩ የመጀመሪያ ቅዳሜ ማለት እንችላለን። ወር የመጨረሻው ቅዳሜ ምረጡ። የመጀመሪያ ቅዳሜ የመጨረሻው ቅዳሜ ለእኔ ችግር የለኝም። የመጀመሪያ ይሁን። የመጀመሪያው ቅዳሜ ወሩ እንደገባ የመጀመሪያው ቅዳሜ አዲስ አበባ ጀምረን የምናቆመው አይደለም። እሺ ልምምድ እንዲሆን ነው የምናደርገው። ቋሚ ይሆናል። እንደዚህ ነው ሌላ ሰዎች የሚያደርጉት። ሌላ ዓለም አሁን ሮብ ብቻ ሚቲንግ የሚያደርግ ግሩፕ አለ እዚህ ሊንከን ነብራስካ። በጣም ደስ ይላል። በቃ ለማወቅ ሮብ ስለሆነ ለእኔ በቃ ላይክ ካላንደር ላይም ለማድረግ በጣም ቀላል ይሆናል። አዘ ኤንድ ኦፍ ዘመን ኦኬ ችግር የለኝም። የወሩ መጀመሪያ የወሩ መጨረሻ ችግር የለኝም። የወሩ መጨረሻ ይሁን የመጨረሻ አንድ ሰው ሀሳብ አምጥቷል። እኔ ለመቀበል ዝግጁ ነኝ። አዘ ኤንድ ኦፍ ዘመንስ ቴንክ ዩ ተቀብለናል። የወሩ የመጨረሻ ቅዳሜ በ8 ሰዓት ከሰዓት ማለት ነው። አዲስ አበባ የት ሄልደር ቴክኖሎጂ ቢሮ። ሄልደር ቴክኖሎጂ ምን አለ? የአይዲያ ፒቺንግ ውድድር አለ። ኤቨንት አለ። ለመተዋወቅ የንግድ ሀሳብ ያላቸው ልጆች ሀሳባቸውን ይዞ ለመሄድ ኢንቨስተሮችን የምንጋብዝበት በቃ ይሄ ልምምድ ይፈጠራል ማለት ነው።
ይሄ ለሀገራችን በጣም ነው የሚጠቅመው። ይሄንኑ ሐዋሳ ላይም ጎንደር ላይም መቀሌ ላይም ጅጅጋ ላይም ዋና ዋና ከተሞች ላይ አዳማ፣ ሻሸመኔ፣ ወይረበሪ፣ ድሬዳዋ፣ ሰመራ እነኛ ዋና ዋና ከተሞች ላይ ይሄ እንዲለምምድ እንዲሆን እናደርጋለን ማለት ነው። ብዙ ጊዜ አንዳንዴ እንደው ዝም ብሎ ኢትዮጵያን ሳስብ የሚደብረኝ ነገር ምንድን ነው? this is obvious ምንም ለሀገሬ የምመኘው ነገር ነው። መሀል ከተማ ላይ የማያቸው ነገሮች ሌላ ቦታም ቢኖሩ በተለይ ለወጣቶች የሚጠቅሙ ነገሮች አይደል ይታወቃል። ሁሉ ነገሮች ከተማውን ተከትለውም ነው የሚሄዱት። አርባ ምንጭ ጸጌ ያለች ለምሳሌ ቴንክ ዩ አርባ ምንጭ ላይ ጸግዬ ይሄን ስላልሽ እና ይሄ ነገር ቢጀመር በጣም 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 አሪፍ ነው እና ፒቺንግ ውድድሩ ምንድነው? ሀሳብ ያላቸው ሰዎች በ3 ደቂቃ በ2 ደቂቃ ተነግሯቸው ወጥተው ያውን ባለሙያ ቀድሞ መክሯቸው ለኦዲየንስ እንዲሆን ሀሳባቸውን ያቀርባሉ። ለምሳሌ የዶክተር ግዛት አይነት እነ አበበ እነዚህ እነ ይቅኖብህ እነ ሚዛኑ አይነት ሀሳብ ያላቸው ልጆች ቢዝነስ መፍጠር የሚፈልጉ ወንድሜ አስፋው ኮንሰልተንሲ ይሰራል አይደል? ከሀገር ውስጥ በሀገር ውጭም ያላችሁ መስራት የምትፈልጉ እንዳላማው እየጻፈ ነበረ ትላንትና። እነኚህ ሁሉ ወደፊት ሲመጡ ያኔ ነው ለወንድሞች ለእህቶቻችን የምንመኘው ነገር የሚሆነው። እቺ ብቻ እቺ ኢንቨስትመንት ብቻ አይደለችም የምትሆነው። የኤልደር ቴክኖሎጂ አይነት ብዙ ካምፓኒዎች ይመጣሉ። ያለት ብዙ አማራጭ ያገኛል ህዝባችን ማለት ነው። ስለዚህ ተወስኗል። ይሄ ቴንኪዩ አለፍኩኝ። የወሩ የመጨረሻ ቅዳሜ ነው። ኤልደር ቴክኖሎጂ ኦፊስ ነው የሚሆነው። እናመሰግናለን። ይህን አጀንዳ ጨርሰናል። ሁለተኛ የኮንሰልተንሲ ቲም እዛ ቲም ውስጥ ያላችሁ አፕዴት ልታደርጉ ትችላላችሁ። ተጨማሪ ከኪዲ የደረሰኝ መልእክት ምንድን ነው? ኮንሰልተንሲ እንዲኖረን ተስማምተናል። ይሄንን ግሩፕ የሚያማክርልን ግሩፕ ፎርም አድርገናል። ኪዲ ከካናዳ እና እነ አስፋው እነ ሰላም ሚዛኑ ዶክተር ቶሎሳ ያሉበት በደንብ እየተሰራ ነው ያለው አፕዴቱ በጣም ጥሩ ፕሮግረስ አድርገዋል እና ተወያይተው የወሰኑት ምንድን ነው? አዲስ ቢዝነስ ከምናስመዘግብ ከዚሁ ኢንቨስትመንቱ ሲመዘገብ ማማከር የሚል እንዲጨመርበት እና እንደ አንድ የቢዝነሱ አካል ሆኖ ይመዝገብ የሚል ላይ ስምምነት ላይ ደርሰው ለእኔ እንደ ስራው እንትን አስተባባሪ የተለየ ነገር ይሄ ቢሆን የሚል አስገዳይ ነገር የለኝም። የምፈልገው ምንድን ነው? ኮንሰልት የሚያደርግን ጠንካራ ግሩፕ እፈልጋለሁ። ስራችንን የሚያውቅ አላማችንን የሚያውቅ ዝንባሌያችንን ለምን እንደምንሰራ የገባው ግሩፕ እኛ ብናሳስት ወደ መንገድ የሚመልሰን ጠንካራ ግሩፕ ግን እንፈልጋለን። ይሄ ነው እና ሪከርድ የተደረገ ነው። ፒቺንጎቹም ሪከርድ ይደረጋሉ እና አሁን የፈለግኩት ምንድን ነው? አፕሩቭ እንድናደርግ ነው። ምናልባት ጨምሩበት። የኢንቨስትመንት ግሩፕ ላይ የነበራችሁ የኢንቨስትመንት ቲሙ ፕሮፖዛል ከዚሁ ከኢንቨስትመንቱ ጋር አብሮ የኮንሰልተንሲው ማለት ኮንሰልተንሲው ከኢንቨስትመንቱ ጋር የኢንቨስትመንቱ አካል ሆኖ ቢቀጥል ይሻላል። ለብቻው ማስመዝገቡ በዚህ ደረጃ አስፈላጊ አይደለም። ካስፈለገ ቀስ በቀስ እናስመዘግባለን። ኦር ሌላ ኮንሰልተንሲ የሚፈልጉም ካሉ በዚህ አጋጣሚ እንዲመዘገቡ እናበረታታለን ብለን እና እስቲ እንትን የምትሉ ካላችሁ ይሄንን በተለይ ኮንሰልተንሲ ግሩፕ ላይ ያላችሁ ትንሽ ግልጽ ብታደርጉትና ምናልባት እኔ አሳስቼም ካቀረብኩት ኮሬክት እንድታደርጉኝ ለተሰብሳቢዎቹ አንድ ሰው እዛ ግሩፕ ውስጥ ያላችሁ ውሳኔያችሁ እኔ ያልኩት ነው አይደል? አስፋው ኦር ዶክተር ቶለሳ ኦር ሰላም ሚዛኑ ዶክተር ልናገር ጓሄ የብ ኦኬ። ሰላም ሁሉም ሰላም ነው አይደል? እግዚአብሔር ይመስገን ሰላም ነው። ሰዓት ላለመውሰድ ኤግዛክትሊ አንተ በገለጽከው ነው መሆን አለበት ብለን ያሰብነው። ሜቢ ሌላ ሰውም ተጨማሪ ሀሳብ ካለ መጨመር ይችላል። ለምሳሌ እዛ ላይ ከነሱልጣን ጋር ዶክተር ቶለሳም ሌሎቻችንም ያወራ ነው ክሊር ስትራክቸር እንዲኖሩ እዛው ስር ዲዲኬትድ የሆነ የኮንሳልቲንግ ቲም ማቋቋም ይችላል። በኢንቨስትመንት ህግም በላይሰንሲንግ በምንም ሚንስ ያን ስለምፈቅድልን እዛ በጣም አሪፍ። መሀል ላይ ተቋርጧል። አይ ቲንክ ያስማማናል። ሶ አሁንም እዚህ ጋር አግሪ ብቻ ነው ማለት ያለብን። ደግሞ ካረግነው ሌላ የሌጋሊቲ ወይ ደግሞ ተቋርጦ ነው። ቀጥል። ስለዚህ በዛው አሁን ባልኮ ብቀጥል ድምጽ እየተቋረጠ ነበረ። ቀጥል አስፋ። በመሀል ስልክ ገብቶብኝ ነው። ስለዚህ
ስለዚህ በዚሁ አሁን ባልኮ ቢሄድ በጣም አንደኛ ስትሮንግ የሆነ ቲም ግን መሆን አለበት። ዴዲኬትድ የሆነ አሁኑኑ ለብቻ መነጋገር እንደጀመር ነው። ቲሙም በዛው ዲፓርትመንቱ በጣም ስትሮንግ የሆነ ዲፓርትመንት ቢፈጠር ጥሩ ነው የሚል ሀሳብ ነው ያለኝ። የኛ ዲስከሽንም እዚሁ አካባቢ ነው ብዬ ነው የማስበው። እስቲ ዶክተር ቶለሳም ሌሎችም ስላለን እነ ሱልጣንም እንደዚሁ ነው ሀሳብ ነው ያነሳ ነው እና ቢሆን የተሻለ ነው በእኔ በኩል ያለው ነገር። በጣም አሪፍ። ስለዚህ ከተስማማን ይቅርታ ወንድሜ ግዛት ከዩጀስ ራይት አግሪ ሌሎቹ የቲም አባላት እዚህ ቤት ውስጥ ያላችሁ ተሰብሳቢዎች ይህን ሀሳብ አጽድቀናል። 43 ነው ሰው እየጨመረ ነው። አይኖ እያረፈዳችሁ የመጣችሁት 10 ደቂቃ ቀድመን እንገናኝ ተባብለን ነበረ። ይህን አጀንዳ አጽድቀናል። ስለዚህ ኮንሰልተንሲው ምን ይሆናል? ምናልባት ስማችን የሁለገብ ወር የተቀናጀ ሊባል ይችላል። የተቀናጀ የግብርና ንግድና የማማከር አገልግሎት ማህበር እንደዚህ አይነት ይሆናል። የማማከር የሚል ይኖረዋል ማለት ነው ስሙ ውስጥ። በቃ ኢንተግራል ሆኖ የትልቁ ኢንቨስትመንት ክፍል ሆኖ ራሱ ተጠናክሮ ቢሮ ሆኖ ጠንክሮ የሚወጣ ግሩፕ ይሆናል። ተስማምተናል። በጣም እናመሰግናለን። እንግዲህ ይሄ አሁን በኋላ አዲስ ሰው ሲመጣ አስረዱልን። እሺ፣ አዳዲስ አባላት ሲመጡ ከዛሬ በኋላ አዳዲስ አባላት ወደዚህ ግሩፕ ሲመጡ በተቻለ መጠን ለተሰይ አንድ ሰው መጥቶ ግሩፑ ላይ ቢጽፍ ምንድነው ይሄ ቡድን ለምንድነው የተጀመራችሁት አልገባኝም፣ ምንድነው እናንተ ላይክ we don't have to discuss ሁሌ በስብሰባ መሆን የለበትም። ብዙ ሰው ባለበት የሰው ጊዜ ለመቆጠብ ማለት ጊዜ ለመቆጠብ ይሄንን በመንገር ተባበሩን አደራ። በዚህ ላይ በተለይ ግሩፑ ላይ በሚጽፉ ሰዎች እንደዚሁም በተለያየ መንገድ የሚጠይቁ ሰዎችን አስረዱልን። ዝም ብሎ ንግድ ብቻ ሳይሆን ማማከርም እንሰራለን። ለምን ስራችንን በባለሙያ እየታየ ጠንካራ ሆኖ እንዲወጣ፣ ደካማ ጎናችን ከስር ከስር እየተነቀሰ እንዲስተካከል፣ ለሌሎቹም ምሳሌ ከመሆን አኳያ ኮንሰልተንሲ በራሱ ትልቅ ቢዝነስ ስለሆነ እግረ መንገዳችንን የግብርናውን እና የኢንቨስትመንቱን አባላት ይህንን እያስተማርን እያሰለጠን እንሄዳለን፣ እንጠቀማለን። እውቀታቸውንም ልምድ ያላቸው የወንድሜ የአስፋው አይነት የኪዲ አይነት ሰዎች ስላሉ ማለት ነው። በጣም አሪፍ፣ በጣም እናመሰግናለን። ሁለተኛውን አጀንዳም ጨርሰናል። ሶስተኛው አጀንዳችን ሳይት ሴሌክሽን ነው። እዚህ ጋር ያለቀ ነገር የለኝም። ሳይት ሴሌክሽን ጋር በተያያዘ አሁንም ቦታ እየመረጥን ነው ያለነው እና እንደምታውቁት ከቢሾፍቱ ጀምሮ እስከ ጤራ ከአዳማና ሞጆ ኤሪያን ኤክስፕሎር እያደረግን ያለ ነው እና ለምሳሌ ወደ ሱሉልታ አማራጭ አለ የሚል ሀሳቦች የመጡ ነው እና ያ አንደር ኢንቨስትመንት ነው የሚሆነው። ቴንክ ዩ እንደሚያስፋው እና አሁን ሳይት ሴሌክሽንን በተመለከተ እንዲሁ እንድታውቁ የምንፈልገው ቦታው ከ20 ሄክታር ባያንስ ለምሳሌ እያሰብን ያለን እንደተባባልነው በኋላ ለማስፋፋት እንዳንቸገር ቆንጆ መሰረት ይዘን ብንጀምር ጥሩ ነው። ማግኘት ከቻልን 20 ሄክታር ለምሳሌ ለእንደው ኢሜጅ ሜንታል ኢሜጅ እንዲኖራችሁ ማለት ነው እና ምናልባት የሄዳችሁ የምታውቁ ከሆነ እንደ እኔ ሳስ መጀመሪያ የጀመርነው የአላጌ ግብርና ኮሌጅ ወይ ደግሞ የሐዋሳ ግብርና ኮሌጅ የወንዶ ገነት ኮሌጅ አይነት ነገር ሆኖ የራሱ የማምረቻ ቦታ ይኖረዋል። እዛ ውስጥ ማሰልጠኛ ይኖራል። እንደ ገስት ሃውስ እንደ ትሬኒንግ ማዕከል ይሆናል። ተማሪዎች ኢንተርንሺፕ ቢመጡ እዛ ያድራሉ እና ሪሊ ጠንከር ብሎ የሚወጣ ዝም ብሎ ነካ ነካ የተደረገ ሳይሆን 700 ባለቤቶች ያለው ድርጅት የሚመስል ጠንካራ ነገር ነው ይዘን መምጣት የፈለግነው። ለዛ ሲባል ማይክሮ አይደለም፣ ማይክሮ ስራ አይደለም እንሰራው 10-15 ላሞች ወስዶ በሬዎች ገዝቶ ለእንትን ለዛ ሲባል ይሄን ሁሉ ግሩፕ ለመሰብሰብ አያስፈልግም ማለት ነው። የፈለግነው ምንድነው ጠንከር ያለ ሪሊ ብዛታችንን የሚመስልና ለሀገር ምሳሌ የሚሆን እያስፋፋ ነው የምንሄድ ነው። ስለዚህ 20 ሄክታር ካይንድ ኦፍ አሁን አንዳንድ ከተማ ጋር ለምሳሌ አዳማ አካባቢ 20 ማግኘት በጣም ለግጀሪ ሊሆን ይችላል። 10 ሄክታር ሊሆን ይችላል የምናገኘው። ግን በዛ ልክ አስቡ እሺ፣ አደራ ስትጠየቁ እና እንዴት ነው የት ነው ምን አይነት ቦታ ነው የምትፈልጉት ይላችኋል ሰው። ምን አይነት ቦታ ነው የምትፈልጉት? የኛ ሜንታል ሞዴላችን ምንድነው? እንደነገርኳችሁ ይሄ አሁን ፕሬዘንት እያደረኩ ያለሁት የኢንቨስትመንት ጉዳይ ወደዚህ ወደ አሜሪካ ስመጣ ይዤ የመጣሁት ፕሮፖዛል ነው። እሺ ብዙ ነገሮችን አሻሽለናል እንጂ the thing I have in mind መጀመሪያ ለዚህ አይዲያ መነሻ የሆነን መንደርደሪያ የሆነን ሐሳብ
ይዞን እንትኑ እንዳልኳችሁ እኔ ሄጄ የተለያዩ ቦታዎችን ያው የግብርና ኤሪያ ላይ እንጌጅ አረግ ስለነበረ ለምሳሌ ከአላጌ ግብርና ኮሌጅም ጋር የመስራት እድል ነበረኝ። እዛ ግቢ ውስጥ ሄጄ አይቻለሁ። ወንዶ ገነት ካምፓስን አይቻለሁ። ቢስፋፉ ብዬ የምመኛቸው ቦታዎች ናቸው። የዛ አንድ ሳምፕል እዚህ ጋር ኢንቨስትመንት አሁን በደቡብ ምዕራብ ኢትዮጵያ ላይ ኢንቨስትመንቱን ተቀብለናል። 20 ሄክታር ነው የተቀበልነው። አሁን ዲማርኬሽን ምናምን ስራዎች እየተሰሩ ነው ያሉት። ኤግዛክትሊ ተመሳሳይ አይነት ነው ያለው ሞዴል። ለአሁኑ 20 ሄክታር ነው ያዝነው። እንግዲህ ግን ምንድነው 20 ሄክታሩ ላይ ቢኖረው if someone can make a design ይሄ እዛ መሃል ላይ አሪፍ ፋሲሊቲ ይኖራል ለስልጠና ለፕራክቲካል ትሬኒንግ የሚሆን ጎን ላይ ትንሽዬ እንደ ፋክተሪ ነገር ሊሆን የሚችል ማለት ነው። የራሱ ትንሽዬ ማሽን ኢንዱስትሪ ነገር ይኖረዋል። ምክንያቱም በጣም ብዙ ሮ ማቴሪያል በኖረን ሰዓት ዝም ብሎ ጥሬ ዕቃ መሸጥ ምንም ዋይዝ አይደለም። ትልቁ የግብርና ቫልዩ የሚገኘው በቫልዩ አዲሽን ነው። ትንሽ ፕሮሰስ ማድረግ ዝም ብለህ ቡናውን ከመሸጥ ቆልተ መሸጥ፣ ዝም ብለህ በሬውን ብቻ ከመሸጥ የተወሰነ ነገር ቫልዩ አድ ብታደርገው፣ ስጋውን ፓክ ብታደርገው፣ ተረፈ ምርቱን ቆዳውን ደግሞ ወደ ሌላ አድርገህ ቆዳውን እንደገና ቫልዩ አድ ብታደርግ ነፍ ትርፍ እዛ ጋር ነው ትርፉ የሚጀምረው። ዘሆል አኒማሉን በሬውን አውጥተህ በመሸጥ አይደለም ትርፍ የምታገኘው ማለት ነው። አሁን በበሬዎቹ እንጀምራለን፣ ግን ቀስ በቀስ ቴክኖሎጂ መታየት አለበት እኛ ቢዝነስ ላይ ማለት ነው። ለዚህ ነው ቢውልድ የምናደርጋቸው ኢንፍራስትራክቸሮች ይኖራሉ። ሚኒ ኢንዱስትሪ ይሆናል ማለት ነው። ከሁሉ በላይ ደግሞ መማሪያ ይሆናል። ወጣቶች እዛ ሄደው ኢንተርንሺፕ እንደዚህ ቆይተው ለ6 ወር ለ4 ወር ቆይተው ከዛ ሲወጡ ወይ ራሳቸውን ስራ ይጀምራሉ። እንደዚህ ለማህበረሰቡም ጋር ምርት እየተቀበልን ከማህበረሰቡ ገዝተን ቫልዩ አዳርገን መሸጥ አይነት ነገር ነው ሀሳባችን ውስጥ ያለው። ይሄን እንድትይዙ ያስፈልጋል። እዚህ ጋር ህጋዊ ሆነ የተመዘገበ ያንን ሞዴል ነው እኔ ወደዚህ እያመጣሁ ያለሁት። እንደሚሰራም ስላየው ማለት ነው። 4 ሚሊዮን አካባቢ ነው ያስፈልገው። አሁን ኦልሞስት ሁሉ ነገር ጨርሰናል፣ ግብር ገብረናል ማለት ነው። የኢንቨስትመንት ሂደቱን የሄድንበት ሂደት አለ። አንዱም ለሳይት ሴሌክሽን እዚህ ጋር እኛ ታች ላይ ቀበሌና ወረዳ ያሉ ሰዎች ነው የመከሩን ይህንን ስራ ስንሰራ። አሁንም እዚህ ቤት ያለው ሰው እሱን እንድንጠቀም ነው እንፈልገው። የቀበሌና የወረዳ ሰዎች መረጃ ከሁሉ ይበልጣል። ወደ ዞን ወደ ላይ የምንሄደው ህጋዊ ነገር ውስጥ ለመሄድ ነው። መሰረታዊ ነገር የሚነግሩን ቀበሌና ወረዳ ላይ ነው ያሉት። በተለይ የወረዳ ኢንቨስትመንት ቢሮ በጣም ይጠቅመናል እና ይህንን በማድረግ እንድትተባበሩ ነው። ወንድሜ አስፋው እዚህ ቤት ውስጥ ካለ ነው የተሻለ ክትትል እያደረገ ያለ ወንድሜ አስፋው ነው። አስፋውን ቴንኪው ብትሉልኝ በእውነት ኢቨን በአካል ሄዶ ከአዲስ አበባ ሞጆ ሄዶ ሁሉ ለመጠየቅ ቁርጠኝነት አሳይቶ የኔ ብሎ ስራውን የያዘ አንድ ሰው አለ እዚህ ቤት ውስጥ። ቅድም የተናገረው አስፋው እጅግ ነው የምናመሰግንህ። በቃ አይተናል። በቃ ለማገዝ ለመስራት አብረን ለመተባበር ዝግጁ መሆንህን በደንብ ተረድተናል ማለት ነው። እንዲህ አይነት ሰዎችን ነው የምንፈልገው። አዚስ ስቴጅ ብዙ ብር ኪስ ውስጥ መኖር ያለ መኖር ጉዳይ አይደለም። እዚህ ጋር ትልቁ ነገር ምንድነው? ስራውን መስራት ነው። ልክ ነኝ አይደል ወንድሜ አስፋው? ያንተ ፎቶ ነው ይሄ ነው አስፋው ማለት። መንገድ ላይ ብታገኙትም በደንብ ሰላም ብላችሁት እንድታልፉ ቡናም እንድትጋብዙት እና የኔና የእናንተን ስራ በደንብ በቅርበት እየተከታተለልን ትልቁን ሳይት የመምረጥ ጉዳይ ግን እሱ የሚችለውን ነው የሚያደርገው። ሁላችንም መተባበር አለብን ማለት ነው እዚህ ላይ እና ምን 20 ሄክታር መሬት አካባቢ ብላችሁ ያዙት። ብዙ ባይረቅ ጥሩ ነው፣ ግን በጣም ወደ መንገድ መቅረብ ፈልገን ደግሞ ዝም ብሎ ጠባብ የሆነ ቦታ እንወስድም ማለት ነው። ራቅም ቢል ዋናው ነገር ሁለተኛው ክራይቴሪያ ኢፍ ፖሲብል ፍሪ ፍሮም ፋርሚንግ ማለት ነው። ትልቁ ነገር ጭራሽ ለኛ መሰረታዊ ነገር በተቻለ መጠን አርሶ አደር የማይፈናቀልበት ቢሆን ማንም አይፈናቀልም። ዊ ሜክ ሹር እኛ መሬት ላይ ቢኖሩም ባይኖሩም ማንም አርሶ አደር ማንም እኛ አካባቢ ላይ የሚኖር ነዋሪ ከኛ ተጠቃሚ ነው እንጂ የሚሆነው በእኛ ምክንያት ጉዳት እንዳይደርስ። ለዚህ ነው ኮንሰልታንሲ ግሩፕ የፈለግነው። ትልቁ አንዱ ይሄ ግሩፕ የሚያደርግልን ምንድነው? ኮሚኒቲ ኦነርሺፕ እንዲኖር አንድ፣ ሁለተኛ ማህበረሰቡ ከኛ ጋር እየሰራ አብረው እንዲሻሻል የዛ አካባቢ ያሉ ልጆች ናቸው ከሁሉ በፊት እዚህ አካባቢ ልጅ ሆኜ እያየው ነው ያደግኩት እንዲሉ ማለት ነው። ስለዚህ በተቻለ መጠን ፋርመሮች ሳይፈናቀሉ ግን የሚጠቀሙበትን መንገድ አይነት ቦታ ነው የምንመርጠው ማለት ነው።
አደራ ይሄንን በቃ ይሄን በደንብ ያዙና ይሄን ስቶሪ ንገሩልን። ምን አይነት ነው የታሰበው ሲባል which is a kind of a mini college ግን privately owned በደንብ የኮሚኒቲ ቫልዩን ፕራዮሪታይዝ የሚያደርግ ይሄን ያህል ትርፍ አገኘን ብለን ሪፖርት ስናደርግ አካባቢው ላይ የነበሩ ገበሬዎች በፊት የሚያገኙት ይሄን ነበረ፣ ዛሬ ይሄን አግኝተዋል። በፊት የሚጠጡት ውሃ እንዲህ ነበር፣ አሁን እንዲህ አይነት ውሃ ይጠጣሉ። በፊት የነበረው የስራ ዕድል እና ገበያቸው ይሄ ነው፣ ዛሬ እዚህ ናቸው ብለን ግን ቦልድሊ ይሄንን ማቀድና መተግበር አለብን ማለት ነው። እቺን በደንብ ያዙልኝ። አንደኛ ከምን ጋር ያገዛል መሰላችሁ? ሰስቴናቢሊቲ ነው። እታችሁ ከሆነ ብዙ ጊዜ ኢትዮጵያ ውስጥ የሆነች ነገር በተፈጠረች ቁጥር ብዙ ጊዜ ፋብሪካዎች ወር ምናምን ተጎጂ ይሆናሉ። ለምን? አብዛኛው ማህበረሰብ የኔነት አይሰማው። ለኔ ነው ተጠቅሜበታለሁ ሳይሆን ተወስዶብኝ የሚል ፊሊንግ ይፈጥራል። ብዙ ጊዜ ይሄንን ነው እንግዲህ ቴዎሬቲካሊ የምናውቀው። እንዳልነው ይሄ ለኔና ለእናንተ የተግባር ፈተና ነው። ይሄ ቢዝነስ ሁላችንም ይሄ ከየክፍሉ በፒኤችዲ በማስተርስ ኦር ዋሬቨር የተማርነውን ትምህርት እስቲ እንሞክረዋለን። እውነት ማህበረሰቡን መጥቀም ይቻላል? ሰዎችን አለመጉዳት እንችላለን? በምንሰራበት ቦታ አርሶ አደር እንዳይፈናቀል ማድረግ አይቻልም? የራሱ እሱ የትርፍ ከኛ ጋር ባለ አክሲዮን መሆን አይችልም? በሆነ ዘዴ እኛ ትርፍ ስናተርፍ እነሱ ይሄንን እንድትይዙልን ነው። አሁንም እንዳይረዝም እዚህ ጋር አቆማለሁ። ምናልባት ወንድሜ አስፋው ያለ አፕዴት ካለ ቤቱ ቢያውቀው ይጠቅማል ብትለው ካለ እድሉን ልስጥህ። ከሳይት ሴሌክሽን ጋር በተያያዘ በዛ ያለ ሰው ስላለ ምናልባት ከሄድክበት እስካሁን ካየኸው አብዛኛው ሰው ቢያውቀው ብለህ የምትለው ካለ ደስ ይለኛል። ስለሰጣችሁ እድል በጣም አመሰግናለሁ። ኦልሞስት ኤፈርት እያደረኩኝ ነው። እንደውም ዛሬ የቀጠርኩት ሰውዬው ትንሽ ባንክ ላይ ስለምሰራ ሚቲንግ ገጥሞኛል ብሎ ስልክ አላነሳልኝም፣ ሜሴጅ መለሰልኝ። ለዛ ነው ዛሬ ሞጆ ያለርኩትና እሱ እዛ አካባቢ ኔትወርክ ስለነበረው እዛ በፊት ሞጆ ነበረ፣ አሁን አዳማ ነው ያለው። ለዛ ነው ኦልሞስት ፍቅ እንዳነሳው ትልቁ ስራ የሚሰራ ወረዳ ላይ ነው። ለዛ ነው እኔም ኦሮሚያ ሄጄ እዛ ብዙ መነካካት ያልፈለኩት። አሁን እነሱ 5000 2000 3000 ካሬ አለ ምናምን ብሎኝ ነበረ። አንደኛ እሱን እንደማንፈልግ ትናንትናም ኦልሬዲ ካንተ ጋር ስራ ወራ ነው ሳይዙ እኔም ቢሆን ኦልሬዲ እዚህ አይልድ ግሩፕ የመጣ ነው የ2000 የ3000 ካሬ ላይ የሚሰራ ስለ እንደሆነ ስላወቅኩኝ ኦልሬዲ እሱን አልተቀበልኩም። ሌላኛው ደግሞ ይሄ ካሳ መክፈሉንም ኦልሬዲ ኦልሞስት ኦሚት የተደረገበትን ሜቢ አንተ እንዳልከው ትልቅ ይሄ የኢንክሉሲቭ ቢዝነስ ሞዴል መፍጠር እንችላለን። ኖርማሊ በዛ ደረጃ ከሄድን መጀመሪያ ግን በሆነ ነገር ይዘን ከዛ በኋላ እዛ አካባቢ ያለንን ገበሬ እንዴት ኢንክሉሲቭ የሆነ ሞዴል እንፈጥራለን የሚለው ሜቢ ዲቴል ዲስከሽን ቢያስፈልግም አሁን ያለው የሳይት ሴሌክሽን ላይ አሁንም ሰኞም ሜቢ ነገም በአጋጣሚ ሜቢ የሶሻል ኢቨንት ላይ የምንገናኝ ከሆነ ከልጁ ጋር ዲቴል እናወራለን። ከዛ ውጭ ግን ሰኞ ተመልሼ ከሱ ጋር እንድንሄድና ሌላ ሰውንም እንትን አድርጓለሁ እዛ አካባቢ ሰውን እንዲፈልግልኝ በዛም በዚህም ኦልሬዲ እሱን የሞጆን በየትኛው ሚንስ ያለውን ነገር ያዳመውንም ክሊር አድርጌ ለማምጣት ሞክራለሁ በዚህ ቀጣው ሳምንት ላይ። እስካሁን ያለው ግን ትልቁ ስራ የሚሰራ ወረዳ ላይ ነው። እነሱ ኦልሬዲ እምቢ ካሉ ምንም ማድረግ ስለማይቻል አሁን ከኦሮሚያ እዛ ጋር ምን አለ ምናምን ብሎ ካስጠየቅኩት የሆነ መረጃ ይዤ ቀጣው እዛ ሲሄድ እነሱ ከላይ ነው መጡ በሚል አንደኛ ጥሩ ፖዚቲቭ እንትን አይኖራቸውም፣ ሁለተኛም ለኛም እንትን ስለማይሉ ከታች ወደ ላይ ከጀመርነው ግን አንደኛ ውድድር ላይ ናቸው። እንትኑን ይሄን አይል ኢንቨስትመንት አምጥተናል የሚል ሁሉም የራሱን እንትን ላይ ሩጫ ላይ ስለሆነ ከታች መጀመሩ ኤግዛክትሊ አንተ እንዳልከው ነው። እኔም ለዛ ነው ኦሮሚያ ላይ ብዙም መነካካት ያልፈለኩት። ስለዚህ በተቻለ መጠን ከወረዳ ለመጀመር ሞክራለሁ። እግዚአብሔርም ይረዳናል ብዬ አስባለሁ። እስካሁን ያለው አፕዴት ይሄን ይመስላል። ፍቅር በጣም አሪፍ፣ እጅግ አመሰግናለሁ ወንድሜ። አሪፍ ነው እንግዲህ እግረ መንገዳችን መማማርም ስለሆነ የሁሉ ሂደት የሚያስተምረን ነገር አለ። በዚህ ቤት ውስጥ ይሄ ፒቺንግ አይዲያ ፒቺንግ ሲጀመር ሌሎች ቢዝነሶች ይመጣሉ እና ሳይድ ላይ ወደ ሌሎች አካባቢዎች ገና እንስፋፋለን። አሁን ከደቡብ ምዕራብ ነው ወደ አዳማ የመጣ ነው።
ሳውዝ ኦሞ ላይ አሁን አንድ ሌላ ስራ አለ ትላንት እንደነገርኳችሁ እና እቺ ብቻ አይደለች የምንሰራው፣ ግን ሂደቱን ማወቅ በጣም ነው የሚጠቅመን ማለት ነው። እና ወንድሜ አስፋው እጅግ እናመሰግናለን። በዚህ አጋጣሚ ሳይት ሴሌክሽን ላይ ወረዳ ላይ የሚሰሩም ሰዎች የምታውቁት ካለ በጣም ይጠቅመናል እና ይሄን ለመንገር ነው። ከዚህ ያለፈ በዚህ አጀንዳ ላይ የምነግራችሁ ጉዳይ የለኝም። ኢትስ ሞር ኦፍ ፕሮግረስ አፕዴት ብላችሁ ውሰዱት። ምን ያህል መሬት? 20 ሄክታር። የት አካባቢ? ለአሁኑ ሞር አዳማ ሞጆ ዙሪያ ላይ እስከ ዴራ እስከ ቢሾፍቱ ወደ ላይ ልንመጣ እንችላለን። ሱሉልታ ላይ አማራጭ አለ አይነት የሚል ነገር አይተናል። ሁሉንም ኦፕሽኖች በደንብ ጥርት ያለ ነገር ይዘንላችሁ እንመጣለን ጊዜው ሲደርስ። ይሄን እንድታውቁ ነው። ሌላው አጀንዳ ይሄን አጀንዳ በዚህ ልዝጋውና የአባላት ጉዳይ ነው። በጣም ብዙ ሊያነጋግረን የሚችል ምክንያቱም የሜምበር ኢሹ አንደኛ የሬጅስትሬሽን እና የኔ ብሎ ስራውን የመያዝ ጉዳይ ነው። ለምሳሌ ወንድሜ አስፋው ከአዲስ አበባ ሞጆ ድረስ ይህን ስራ ለመስራት ሊሄድ ነው ማለት ነው። አስቡት። እሱ ስራውን ጊዜውን ምኑ ነገሩን ትቶ እዛ ይሄን ለእኛ መስራት ሲፈልግ፣ ሌሎቻችን ደግሞ ከ3 ወር በኋላ መተን ምንም ኮንትሪቢዩት ሳናደርግ ኢኳሊ ቤኔፊት ግን ለማድረግ ነው የምንመጣው ማለት ነው። ኢትስ ጉድ ማንም ሰው ይጠቀም። ነገር ግን በቢዝነስ ማይንድ ሴት እንደዚህ አይሰራም። ያ የበጎ አድራጎት ቲንኪንጋችን ነው። ቢዝነስ ቀድሞ መጀመር ቫልዩ አለው፣ ዘግይቶ መምጣት ያስከፍላል። ስለዚህ ባለፈው የጀመርነው በማንም አዲስ የሚገባ ሰው እስካሁን ስሙ ባንክ ወረቀት ላይ ያልተጻፈ እስከ ዛሬ ድረስ አሁን ሜይ 24 ነው ዛሬ። እስከ ሜይ 24 2025 የባንክ አካውንት ቁጥሮቹን ስናይ ከተማሪዎች ውጭ ስራ ላልገቡ በኋላ ኮምፕሌን ቢደረግ ዲቴይል እንትን ስለምንጠይቃቸው ማንነታቸውን ማለት ነው። ገቢህ በጣም ትንሽ ብር ከሆነ የኢንካም ችግር ካለ ወይ አንደርስታንድ ኢት፣ ቀድመህ ግን ከኛ ጋር ነበርክ ማለት ነው። አትሊስት ግን ስንት መክፈል አለበት አንድ ሰው ብለናል። እስከ ዛሬ ድረስ መክፈል የነበረባቸው 5000 ብር ነው። ከሜይ 17 እስከ ሜይ 24 ለአንድ ሳምንት ዝም ብለው የሚያዩን ሰዎች ይኖራሉ፣ እርግጠኛ ነኝ። አንዱ እኔ ያሰብኩት ምንድን ነው 5000 የነበረውን ወደ 10000 ከፍ ብናደርግ፣ አንደኛ መክፈል የሚችሉ ሰዎች አሉ። ለብዙ ሰዎች የስራ እድል ከፍታለሁ። ስራ የሌላቸው ወጣቶች አሉ አሁን እዚህ ቤት። ለምን ለእነኚህ ልጆች ስራ ሰጥተን ቀጥረናቸው አይሰሩልንም? ማን ነው የሚከፍለው? ዘግይቶ የሚመጣ ሰው ይከፍላል። ዛሬ ያልተገኘ ሰው ይከፍላል ማለት ነው። ዛሬ የተገኙት እስከ ዛሬ የተመዘገቡት አይከፍሉም። ዚያር ኦልሬዲ ፓርት ኦፍ ዘ ሚሽን። ትሬዲንግ ልንጀምር ነው። አይዲያ ፒቺንግ ሊጀምር ነው። ብዙ ነገሮች ክትትል ይፈልጋል። በበጎ አድራጎት እስከ ዛሬ ሰርተናል። አሁን ግን በቃ ከዚህ እንውጣና በትክክል ስራ ለአንደኛ ስራ እድል እንፍጠር፣ ወጣቶችን እንቅጠር፣ ስራ ይሰራ። አዘግይተው ይመጡ ሰዎች 10000 ብር ይክፈሉ፣ ዛሬ ያልገቡ እስካሁን ያልገቡ የሚል ፕሮፖዛል ያለኝ። ይሄ የግድ መሆን አለበት አይደለም። ከዚህ ፊትም ትላንትም ተነጋግረን የሆነ ሂንት አለኝ። ነገር ግን ለእኔ ኮሚትመንት ኢዝ ኤቭሪቲንግ። ይሄ ዝም ብሎ ወደኋላ ሰበብ የምንፈጥረውን ነገር መቀነስ አለብን ማለት ነው። ኦኬ ገንዘብ መክፈል አትችል ማለት ዋረባውት ስራውን መስራት ሁለት ነገር ብር ክፈሉ ብቻ አይደል። ኦኬ አሁን ክፍያውን ነው ያልቻልከው፣ ስራ መስራትስ ደግሞ አትችልም ወይ? መክፈልም አልችልም ጊዜንም አልሰጥህም ካልከኝ አብረህ ሰርተህ ማትረፍ አልፈለግክም። ባጭሩ የተሻለ ነገር አለ ማለት ነው። ኦር ዩ አር ቱ ቢዚ ሜይቢ ዚስ ኢዝ ኖት ዘ ታይም ፎር ዩ። ወይ በጎ አድራጎት ስራ ኢትዮጵያ ላይ ሂድና የበጎ አድራጎት ስራ አለኝ። ይሄ ቢዝነስ ነው፣ ትርፍ ነው፣ ገንዘብ ነው። ወደኋላ የሚጎትተኝ ሰው ጋር መሄድ አልፈልግም። በግልጽ እንድትረዱ የምፈልገው ነገር ይሄንን ማባበል ሽሩሩ ምናምን ለፍቃዱ ተብሎ ለአስፋዌር ለዶክተር ቶሎሳዊ ለመንግስቱ ብሎ አይደለም ይመጣው። እያንዳንዱ እዚህ ቤት ውስጥ ይመጣ ሰው ለኢንቨስትመንት ነው ይመጣው። ስራ ጀምረናል፣ ትሬኒንግ ኦልሬዲ ጀምረናል። ሰዎች ስቶሪ ቴሊንግ ጀምረዋል፣ ብራንዲንግ ጀምረዋል፣ ጎል ሴቲንግ ጀምረናል። ስለዚህ ዝም ብሎ አይደለም እዚህ ቤት ውስጥ የሚመጣው፣ እርዳታ ሊሰጣል ሊጠቀም ነው ይመጣው። በትክክል ግን ስጡኝ ብሎ መጠየቅ መልመድ አለበት ማለት ነው። አሁን ዝም ብሎ ገብተዋል እባካችሁ እናንተ ጋር ልግባ ብሎ ማመልከት አለበት። ማመልከቻ ደብዳቤ መጻፍ አለባቸው። ወደዛ ይሄንን ያለ ነው። ከአሁን በኋላ እዚህ ቤት ውስጥ ለመግባት you need to write a letter of request። ኦኬ እስካሁን ያልመጡት ማለት ነው። ዝም ብሎ አይደለም ይገባው። አላማህ ምንድነው? አንተ ማነህ? ስለኛ ምን ታውቃለህ? ለምንድን ነው እኛ ጋር የምትገባ? ብትገባ ምን ቫልዩ አድ ታደርጋለህ የሚል ጥያቄ መጠየቅ እንጀምራለን ከዛሬ ጀምሮ። ክፍያ ብቻ አይደለም። ይሄን አደርጋለሁ እኔ
ግን ዝም ብዬ የራሴ አይነት አይዲያ ዝም ብዬ ሰው ላይ እንዳልጭን ሀሳቡ ብትረዱኝና ለምን እንዲህ እያልኩ እንዳለው እንድትረዱ የፈለኩት ሰው ስራ እንዲሰራ የኔ ብሎ እንዲመጣ 728 ሰው አለ፣ 216 ሰው ኦንላይን አለ። አሁን ግን የተገኘው ስንት ሰው ነው? 48። በቃ አለቀ። ይሄ 48 ሰው ነው አሁን ስራ እየሰራ ያለው። ዚያዘርስ እዛ ያለውን ሰውዬ አይ አሁን እኮ ኢንተርኔት ስለሌለው ነው ልትለኝ አትችልም። ይሄ ኦንላይን አለ ብሎ እየነገረኝ ያለው ቴክኖሎጂው ማለት ነው። ከ728 ሰው 216 ሰዎች ኦንላይን አሉ፣ ግን ለነሱ ይሄ ተቀዳሚ ነገር አይደለም። ታዲያ ለምንድን ነው የነሱ የምቆጥረው? ዋይ ዱ ዊ ካውንት ዘም? አባል ሳይሆኑ አባል ናቸው ለምን እንላለን? ሃው ዱ ዊ ኦዲት? ከዛሬ ጀምሮ አሁን ይሄን አጀንዳ ወደ መተግበር ስንሄድ አሁን የተገኛችሁት አንዳንዶቹ ስክሪን ስማችሁና ትክክለኛ ስማችሁ ይለያያል። ትክክለኛ ስማችሁን እዚህ ላይ ትጽፋላችሁ ማለት ነው። እከሌ ነኝ ተገኝቻለሁ፣ አቴንድ አድርጌያለሁ፣ አባል ነኝ የሚለውን ዛሬ አልተገኘ ማለት ስሙ እዚህ ጋር አልተጻፈ ማለት አንደኛ 500 ብር የመክፈሉ ጉዳይ ስትሪክትሊ ይጀምራል። አሁን ዛሬ እስከ ዛሬ ማንንም ክፈል ብለን አልጠየቅንም ስብሰባ ስላልተገኘ። ዛሬ ስላልተገኘ ግን 5000 ማዋጡ ይችላል ዋትኤቨር። ቀስ በቀስ 2-3 ጊዜ ካልተገኘ እናወጣለን። ዛር አውት ካሁኑ ስራውን ሊያበላሹ ነው ማለት ነው። ወይ ስብሰባ ላይ አይገኙም ወር ዋትኤቨር። እንደዚህ አይነት አይሆንም። ዝርክርክ ሰው አሁን አይጠቅመንም ማለት ነው። ገና ስራ እየጀመርን ስላለን አሁን የምንፈልገው ምንድን ነው? የሚችለውን ይከፍላል፣ ባለበት ስራ ይሰራል፣ ስብሰባ ላይ ይገኛል፣ ሀሳብ ያዋጣል፣ ማህበራዊ ሚዲያ ላይ ፕሮሞት ያደርጋል። አብሮን ነው የሚሄደው ስራው። አስፋው እዛ ከአዲስ አበባ ሞጆ ድረስ ሄዶ ሰርቶ ይመጣል። እሱ ግን ኦንላይን አይገኝም። እንደዚህ አይነት ቢዝነስ የለም። ልንገራችሁ፣ ተረዱኝ። ስለዚህ አሁን ለእናንተ የምነግረው በምትፈልጉት መንገድ አንደኛ ስም፣ ሁላችሁም ስማችሁን ጻፉ፣ ትክክለኛ ስማችሁ። ይሄንን ምን ነው የምናደርገው? አቴንዳንስ ነው ማለት ነው። 2 ሰዓት እንገናኝ ተባብለናል። አሁን 2 ሰዓት ከ34 ነው። ታቻዋል። ሪሊ ስብሰባ ነው። እኛ 5ቱን ቀን 6ቱን ቀን ስንዘጋጅ ነው የቆየነው። ዛሬ እቺን ሰዓት ያለመገኘት ማለት ግን ለእኔ ሆል ካልቻሉ ደግሞ ይሄው እንትና ኪዲ እንዳረጋችሁ ይቅርታ፣ ዛሬ ስብሰባ መምጣት አልቻልኩም። ፊኒሽድ። እቺን ብቻ ነው የምፈልገው። 500 ወር ዋትኤቨር ገንዘብ ከሰው ለመቀበል አይደለም። እሱንም አንፈልግም። እኛ መገኘታቸውን ስለምንፈልግ ለምን ሀሳብ ይዞ ይመጣል። የማጸድቀውን አብሮኛ አጽድቋል። ለሌላ ሰው ቢጠየቅ በትክክል ይናገራል። ኢንቨስትመንት ግሩፕ ምንድን ነው ስምህን እዛ ጋር አይቻለሁ ቢባል ኧረ እኔ እንጃ፣ እኔ እኮ ባለፈው 400 ብር ከፍዬ ረሳሁት። ኖ ይሄ ሰውዬ ዝም ብሎ ብሩን ከፈለ እንጂ አልገባውም ኢንቨስትመንት ምን እንደሆነ። ያን አይነቱን ሰው እየመረጥን እንድናወጣ ነው የፈለኩት፣ ከተስማማችሁ ማለት ነው። እና ዝም ብለንም እኔ ብቻ ስለፈለኩ አይደለም፣ ጀስት እንደው ስነ ስርዓቱ ምን እንደሆነ እንድትረዱ ብለን እና 700 ሰው መጥቷል። እመኑኝ ይሄን 700 ሰው ስክሪን እናደርግና ትክክለኛ ቢዝነሱን የሚፈልጉ ሰዎች ጋር እንደርሳለን። ከዛሬ በኋላ ዝም ብሎ ግሩፕ ውስጥ በመግባት አይደለም፣ ማመልከቻ ደብዳቤ በመጻፍ ነው። ስለዚህ ሜምበርሺፕ ከዛሬ ጀምሮ አዲስ ሰው ብታመጡ ቮት ለማድረግ እንዲያመቸን ዛሬ ከኖቬምበር 24 ጀምሮ እዚህ ግሩፕ ውስጥ ኒው ሜምበርስ የሚመጡ ከሆነ አንደኛ ነገር አፕላይ ያደርጋሉ፣ ደብዳቤ ይጽፋሉ ማለት ነው። ደብዳቤ ይጽፉና ይጠይቃሉ ለመግባት። ሁለተኛ ዘውል ፔይ የተስማማነውን ክፍያ ይከፍላሉ። ሶስተኛ ሚቲንግ ላይ ይገኛሉ። በአራተኛ ስሩ የሚባሉት ሆምወርክ አለ ይሰራሉ ላሉ ፊኒሽድ። በሀሳብ ደረጃ እነኚህ አራቱ የግድ ናቸው፣ አይቀሩም። እኔም ነው ኮንትሪቢዩት በማድረግ በመክፈል ነው የጀመርኩት። ዝም ብሎ ግሩፑን ክሬት በማድረግ አይደለም። እኔ ሲጀምር ገና መጀመሪያ ሰሞን 1000 ብር ከፍያለሁ። ተርፎኝ አይደለም የከፈልኩት። ማአት አይነት የፋሚሊ ፕሬሸር አለብኝ። ተማሪ ነኝ እኔ። ብዙ የሚያተርፍ አሜሪካ ሀገር ስላለው ሀብታም እንዳልመስላችሁ ኖሮኛል። ከስክራች ስራውን እየሰራሁ ነው ያለሁት። ማአት ነገር ጥረት እያረኩ ነው ያለሁት። ሁሉም ሰው እና ያረኩትን ያርግ እያልኩ አይደለም። ከመጣ በኋላ ግን ለምን ወደ ኋላ የሚጎትተኝ ነው? ለእኔ ድጋፍ መሆን ሲገባው ለምንድን ነው የሚጎትተኝ ወደ ኋላ? አብሬህ ነኝ ብሎ ወይ አለመግባት ነው ግሩፕ ውስጥ። ከገባ በኋላ ስብሰባ ማይመጣው ለምንድን ነው? ገንዘብ ከከፈለ በኋላ ከፍሎ የሚቀረው ለምንድን ነው?
ስለዚህ ዛሬ እስከ ዛሬ ድረስ ክፍያው 5000 ብር ነው። ያልቻለ ይጠይቃል በግልጽ። ተማሪ አይከፍልም፣ ስራ የሌለው ተማሪ አይከፍልም፣ ግራጁዌት አይከፍልም። ደሞዙ ለስ 5000 ብር ብቻ የሆነ ሰው ይኖራል እዚህ ቤት። የሙሉውን ደሞዝ አንወስድበትም ይወሩ። በግልጽ ግን ምን ይለናል? እኔ ደሞዜ እቺን ያህል ስለሆነች መክፈል አልችልም፣ 100 ብር ግን እችላለሁ ይለናል ማለት ነው። ታስ ቬሪ ጀኒውን። በቃ ተረዳችሁኝ? አካሄዳችን እንዴት እንደሆነ ሁሉም ብሎ ሁሉንም በጭፍን ሰውን ክፈለኝ ማለት ጉዳይ ነው። ማመልከቻ እናዘጋጃለን። ለዚህ ነው ሰው የምንቀጥረው። የሚቀጠሩ ልጆች ይኖራሉ፣ እነሱ ስክሪን ያደርጉልናል። ምን አይደለውም ማለት ወር ሌላ ሰው ምናልባት ስራ የሌለው ወጣት በዚህ አጋጣሚ ስራ አገኘ ማለት ነው። እዚህ ቤት ውስጥ እባክህ ስራ ፈልግልኝ የሚል ሰዋል፣ በጎልድ ሜዳሊያ የተመረቀ ሰዋል። እሱ ይህንን ስራ ይሰራልኛል። ስክሪን ማለት የከፈሉትና ያልከፈሉትን እያየ ስብሰባ ላይ የሚገኙትንና ማይገኙትን እያየ እከሌ አለ ግን ይሄ ሰው 3 ቀን አቴ እንዳላረገም ወይ ለምን እንዳልመጣ አልነገረንም ብሎ ይነግረናል። ደን ይሄን ሰውዬ ከግሩፕ ውስጥ እናወጣዋለን። በኋላ አክሲዮን ደረጃ ስንደርስ ቀላል ይሆናል ማለት ለምን ኦልሬዲ የሚተዋወቅ አብሮ ቢሰራ የኔ ብሎ የሚጠራውን ነው አብረረ እየሰራ ያለሁት እንጂ ገንዘብ ስላለው ገዝቶ አይደለም የገባው። ፊኒሽድ። ይሄን እንድትረዱ ነው። አሁን አብዛኛው ቶፒክ ላይ አይ ቲንክ ልዩነት የለንም። ክፍያዋ ነው። ዛሬ 1 ሰዓት እንስጣቸውና ነገ ከሜይ 25 ጀምሮ ውድ ላደረገው ስለፈለኩ ከሜይ 25 ጀምሮ 25 ጀምሮ 10,000 ብር ክፍያ ይጀምራል። ኦንዋርድስ 10,000 እዚህ ቡድን ውስጥ ለመግባት፣ ሁለተኛ አፕሊኬሽን ሌተር፣ ሶስተኛ ስብሰባ አቴንድ ማድረግ፣ በአራተኛ ስራ መስራት። ይሄ የሚያስማማችሁ ከሆነ የስ ትላላችሁ። አይ የምትሉት ከሆነ ሐሳቡን አማራጭውን ትነግሩናላችሁ ማለት። እኔ ይሄንን መሆን አለበት የሚል አስገዳጅ ነገሩ የሆነው ለምንድን ነው? ጉጉት እንደ በቃ ሌሎቹ በሚሰሩት ልክ እንዲሰሩ ስለፈለግኩ ብቻ ነው። ገንዘባቸው አይደለም። አሁንም ብር ከፍሎ የቀረሰው እኮ አለ። 3,000 4,000 ከፍሎ ያልመጡ ሰዎች አሉ። አያቸዋለሁ፣ ስማቸው አንድም ቀን ስብሰባ ላይ የሉ። በኋላ ይጠቅመኛል፣ ዛሬ ግን አይጠቅመኝም ይሄ ሰው። ለምን? ሐሳቡን ነው እኔ የምፈልገው፣ ብሩን አይደለም እኮ የምንፈልገው እኮ ብሩን አይደለም፣ ባለቤቱን ነው እኛ የምንፈልገው። ነገ ይመጣና ለምን እንደዚህ ያርጋችሁ? እዚህ ጋር እኮ ጥሩ ቦታ ነበረ እኔ ማውቀው ይልሃል። ምን ይጠቅመኛል? እኔ ቦታ በምፈልግ ሰዓት ውሳኔ ለመፈለግ ፕሮፖዛል ከመጻፉ በፊት ሻል ያለ ቦታ አይተን ካለፈ በኋላ ጅብ ካለፈ በኋላ አይነት ውሻ ጮኸ ምን ያደርግልኛል? ነገሮቹ ካለፉ በኋላ ብትመጣ ነው። አሁን ሐሳብህን ነው የምንፈልገው። ምክንያቱም በአንተ ዙሪያ ጠቃሚ ሰዎች አሉ። እኔ ማላውቀው መረጃ አንተ ጋር አለ። እኔ ማላውቀው ኮንታክቶች አንተ አለ። እኔ የሌለኝ ልምድ አንተ ጋር አለ። ና አብረኸኝ ቁጭ ብለህ ተወያይ ነው። ስለዚህ ያልቻሉ ማመልከቻ ደብዳቤያቸው ላይ 10,000 ክፈል ብላችሁኛል ይላሉ ማለት ነው። እኔ ግን መክፈል የምችለው 300 ብር ከሆነ 300 ብር ነው፣ ምክንያቱም ደሞዜ ይሄን ያህል ነው ይላል። በደንብ እንድትረዱ፣ በደንብ ተረዱኝ የክፍያዋን ጉዳይ። ማመልከቻ ደብዳቤ ሲጽፍ ምን ይላል? ክፈሉ ያላችሁት 10,000 ብር ነው፣ እኔ ግን መክፈል የምችለው 300 ብር ነው ይላል። በደንብ እንዲገባችሁ ማለት። ዝም ብሎ ግን 10,000 ብር ይበዛል አለ። የበለጠ ሲከፍል ስለሚቆይ ማለት ያ አለበል ምን ታደርጋለህ መሰለህ? ይሄን መክፈል አልችልም፣ የምችለው ይሄን ያህል ነው። 5,000 ይበዛበት አለ እኮ ብያለሁ እኔ። 10,000 አድርገህ ነው አይደለም? 5,000 መክፈል ማይችል ሰው አለ። 100 የምትችል ከሆነ 100 ትከፍላለህ እኮ ችግር የለው። ኦኬ ለአንድ ሳምንት፣ ለአንድ ወር፣ ከወር በኋላ 10,000 እናድርገው። አሁን አንድ ወር ለአንድ ወር 5,000 ይሁን። አሁንም 5,000 መክፈል ማይችል ሰው አለ። ግልጽ እንዲሆንላችሁ ምን ያደርጋሉ? ዘን አፕሊኬሽን ሌተር ይጽፋሉ። በቃ ማመልከቻ ደብዳቤ ይጽፋል ማለት ነው። ደብዳቤው ላይ ለምን 5,000 ብር እንደሚበዛበት ይነግረናል። እኔ ደሞዜ ይሄን ያህል ነው፣ ኦር ያመኛል። ለምሳሌ ባለፈው ዘማች እንዳደረገው ወባ ይዞኛል፣ በጣም ብዙ መድኃኒት እየገዛው ነው፣ እናንተ ጋር መስራት ፈልጋለሁ፣ ግን ሪሊ ገንዘቡ የለኝም፣ ይቅርታ አድርጉልኝና ይሄን ያህል ከፍዬ ልመዝገብ ይላል። ተማሪም ከሆነስ
እኔ ተማሪ ነኝ፣ እዚህ ዩኒቨርሲቲ እየተማርኩ ነው፣ በውሸት ተማሪ ነኝ የሚል እንዳይመጣ። እዚህ ዩኒቨርሲቲ እየተማርኩ ነው፣ በዚህ ዲፓርትመንት እባካችሁ ከእናንተ ጋር ባልሁን የሚል ይጠይቃል። አለቀ። ስለዚህ ከዛሬ በኋላ ዝም ብሎ ቴሌግራም ግሩፑ ላይ ክሊክ በማድረግ ሰው አይገባም። ምን እናደርጋለን? አሁን የሚቀጠሩልኝ አሲስታንቶች ኦፕሬሽን ኮኦርዲኔተርስ ሰው ከዚህ ግሩፕ ውስጥ ሪሙቭ ማድረግ እንዲችሉ አድሚን አረጋቸውና ያልተመዘገበውን ስብሰባ ላይ ያልተገኘውን ምናምን እየነቀሱ ያወጣሉ ማለት ነው። ከዛ አመልክቶ ይመጣል። እቺን አፕሩቭ ካረጋችሁልኝ ከዛ በኋላ ወደ ሰው ቁጥር ነው የምንሄደው። ወደሚቀጥለው አጀንዳ ወስዳቸዋለሁ ማለት ነው። መመዝገቢያው 10,000 ብር ነው። ለምን 10,000 ብር እንደማይከፍል ማመልከቻ ላይ ነው የሚጽፈው። እኔ አልጠይቅለትም። ወንድሜ አበበ ያልከው ከሰው ሰው ይለያያል። ከ10,000 በላይ 20,000 መክፈል ይችላል። ለምንድን ነው በኔ ኪስ ልክ ወር በጓደኛዬ ልክ እንትን ብለው አሉ? እኔ ብዙ ማውቃቸው ጓደኞቼ ማይችሉ አሉ፣ መክፈል አልችልም ያሉኝ አሉ። ኦኬ አንተ አትችልም፣ ችግር የለውም። ማመልከቻ ጽፈና ግባ፣ ማንም አልከለከለህም። ግን አፕሊኬሽን ሌተር ጻፍ። ግን ግሩፕ ሎክድ ይሆናል። ሰው አድ ማድረግ አይቻልም። እንዳይሆን እናደርጋለን። አሁን ያለው 700 ምናምን አይደል? መቀነስ እንጀምራለን። 210 ወር ባሬቨር እንቀንስና ለምን 30 40 ሰው በትክክል ስራ የሚሰራ ሰው ብቻ ይኖራል እዚህ ግሩፕ ውስጥ ማለት ነው። that's what we are going to do። እንደዛ ነው። we are going to clean the house። አሁን ሃውስኪፒንግ ስራ ይጀምራል። በቃ የማጽዳት ስራ ይጀምራል ማለት ነው። አሁን ሰዎች በአላማ መሰብሰብ ይጀምራሉ። መጀመሪያ በመረጃ አዌርነስ ክሬት ለማድረግ አለን ለማለት ለ3 ወር ነገር ናቸው። በቃ አሁን እንደገና ደግሞ ስነ ስርዓት መያዝ እንጀምራለን። መክፈል የማይችል በግልጽ እኔ አልችልም፣ ይሄ ነው እኔ ያለኝ። ዘማች በደንብ ጥሩ አድርጎ አስቀምጠውልናል። ባለፈው ወባ ይዞኛል፣ ታምሜ ነው ያለሁት፣ አልጋ ላይ ነው ያለሁት፣ ወደ 20,000 ብር አወጣሁኝ ለሕክምና፣ ብር የለኝም፣ እባካችሁ አብሬ ልስራ አለ። ምንም መክፈል የለበትም፣ በነፃ ይገባል። ከዛ ግን ገንዘብ መክፈል ብቻ አይደለም፣ 10,000 ከፍሎ ገብቶ 3 ጊዜ ስብሰባ ላይ ባይገኝ 3 ቅዳሜዎች እንደማለት ነው። አለቀ። ዚስ ፐርሰን ኢዝ አውት። መክፈል ዊ ዶንት ሪፈንድ አናረግም፣ ወጥተዋል። ይሄንም ይጻፋል። ሪትን የሆነ ነገር እየፈረሙ መግባት ይጀምራሉ ማለት ነው። ካሁን በኋላ ለምን እንደሚያዋጣ በምን ግራውንድ ላይ ያወጣ እንዳለ ወር ምናምን ትንሽ ስነ ስርዓት አሁን የተጻፈ ነገር ይኖረናል። አለቀ። አሁን እስካሁን በበጎ አድራጎት ዝም ብለናል። ገንዘብ እየመጣ ሲመጣ ብዙ ነገር አብረው ይመጣል። አሁን እኛም ትንሽ ስትራክቸር ማድረግ እንጀምራለን። ያ ኤግዛክትሊ። አሁን ሜምበርሺፕ ምንድነው የሚያገኙት? እዚህ ቤት ውስጥ ስለገባ ምን ያገኛል? ሲጀምር ይፈላል ነው። ግን ምንድነው የሚያገኘው? ስልጠና አለ፣ ቢዝነስ አይዲያ ፒቺንግ አለ፣ የተለያዩ ፎረሞች አሉ፣ ኢንቨስትመንቱ ይከፈታል። በሚከፈት ሰዓት ሜይቢ አሁን ያዋጣው ብር ይቀነስለታል። ማውጣት ያለበት 100,000 ከሆነ 90,000 ያመጣል ማለት ነው። 10,000 ኦልሬዲ ኮንትሪቢዩት አድርጓል ልንል እንችላለን። በኋላ አሁን እየገዛ ያለው አክሲዮን አለ። አሁን ስልጠና ላይ ለመሳተፍ እና እዚህ ቤት ውስጥ የምንወያየው ለማዳመጥ ሀሳብ ለመስጠት ነው የሚከፍሉት። እና አሸናፊ ጋር ፒቺንግ ሲደረግ እዛ የሚመጡ ሰዎች ዝም ብሎ የሚመጣ አለ፣ እዚህ ጋር አባል ይሆናል። አዲስ አበባ እዚህ ሳይመዘገብ ምናምን የሚመጣ ሰው ከፍሎ ነው የሚገባው ማለት ነው። ስለዚህ እዚህ ቤት ከፍሎ በመዝገብ ብዙ የሚከፍተው በር አለ። ዝም ብሎ ቴሌግራም ላይ ውይይት ለማዳመጥ አይደለም፣ እንድትረዱ የተሻለ። ለምሳሌ ወንድሜ ግዝ እንትና በሕክምና ሙያ የተመረቀ ወጣት ሆስፒታል ሊከፍት አይደል? ከየት ነው ይህንን ወሬ እንትን መረጃ ያገኘ ነው? እዚህ ቤት እኮ ነው። ዚስ ኮንፈረንስ እኮ እቺን አይነት ሰው ለማግኘት እኮ ነው። ይህን አይነት ሀሳብ ለማግኘት ነው ሰው በአውሮፕላን ሌላ ሀገር ሄዶ ኮንፈረንስ አቴንድ እያደረገ የሚመለሰው። ስንት ነው ሬጅስትሬሽን ፊ ኮንፈረንሶች? ሆስፒታል አብረን እንስራ እያለ እኮ ያለ ሰው አገኘህ እዚህ ቤት ውስጥ። ስኖት ጀስት ዝም ብሎ አይደለም እኮ እኛ የሆነ አጀንዳ እየሸጥንላቸው አይደለም። እንደዛማ ቢሆን በሩን ክፍት ነው የምናደርገው። ብዙ ሰው በገባ ቁጥር ይፈለጋል። ያ አይደለም። ይሄ የተለመደው የሶሻል ሚዲያ ውይይት አይደለም ማለት ነው። በጣም አሪፍ። ይሄን ጨርሰናል። ወደሚቀጥለው አጀንዳ እንሄዳለን። ስለዚህ 10,000 ብር ጸድቋል። with the condition that people will ask if they cannot pay they will ask they will apply። ይሄንን ያዙልኝ በደንብ ግልጽ ይሁን። መክፈል የማይችል ይጠይቃል በማመልከቻ፣ ካልሆነ 10,000 ብር ነው ከዛሬ በኋላ የሚከፍሉት ከእሁድ ቀን ጀምሮ ማለት ነው።
እስከ ነገ ድረስ ማመልከቻ አይጻፍም። ከነገ ጀምሮ ማመልከቻ ደብዳቤ መጻፍ አለበት። ለማን እንደሚላክ ምናምን አሁን አብረን እንወስናለን። ያ ኖ ዩ ዶንት ዲፖዚት 400ም ቢሆን እስካሁን ዲፖዚት ያደረጋችሁ ድጋሜ ዲፖዚት አታረጉ። ኦኬ ስማችሁ የባንክ ውስጥ ባንክ እንትኑ ላይ እስከኖረ ድረስ ዲፖዚት አታረጉም። እሺ የሚመለከተው ማንን ነው? ዛሬ የሚመጡ ጭራሽ ምንም እዚህ ቤት ውስጥ ውይይት ላይ ያልተሳተፉ ባንክም ላይ ያልተሳተፉ እኛ እናውቃቸዋለን እኮ ሳምንቱን ሙሉ ማስብሰባ ላይ ሲሳተፍ እንደነበረ እናውቃለን እኮ ብዙ ነገር የምናውቀው ስቶሪ አለ። አዳዲስ የሚመጡ ሰዎችን እናውቃለን። አዲስ ስትሆን ቬሪፋይ የምናደርግበት ነገር አለ። ቀስ በቀስ እንመጣበታለን። አሁን ሰው ልንቀጥር ስለሆነ ማለት ጊዜ ስለሌለኝ ያንን ሁሉ ኦዲት ማድረግ ጊዜ ስላላገኘው ነው ሰው እንዲቀጠርም የፈለጉ። ስለዚህ ይህን አጀንዳ በዚህ ጨርሰናል። ቀስ በቀስ እንነጋገርበታለን። ሌላው አሁን የዛሬው አጀንዳ የቀረኝ የኦፕሬሽን ላይ የሚያግዙ ሰዎች የመቅጠር ጉዳይ ነው። ኦፕሬሽን ሰፖርት የሚያደርጉ እንዳልኳቸው አባላትን ብቻ ስክሪን ማድረግ አሁን ስራ ይፈልጋል። ቴሌግራሙን ማኔጅ ማድረግ ስራ ይፈልጋል። ባንክ ላይ የከፈሉትና ያልከፈሉትን አድርጎ በትክክል ስራውን መከታተል፣ መስክ ላይ ለሚሄዱ ሰዎች ነዳጅ መግዛት ወር ምናምን አዲስ አበባ ላይ ከአሸናፊ ጋር ሆነው ኤልደር ቴክኖሎጂን መደገፍ። የወሩ የመጨረሻ ቅዳሜ ላይ ስብሰባ አለ። ያ ስብሰባ ምናልባት አዳማ ላይም እንዲደረግ፣ አርባ ምንጭ ላይም እንዲደረግ፣ ሐዋሳ ላይ እንዲደረግ የሚያስተባብር ሰው ማለት ነው። ቁጭ ብሎ አጀንዳ ይዞ እየደወለ ምን እያለ ስራው እንዲሰራ የሚያደርግ ሰው ፈልጋለሁ። ግን ይሄ ሰው የምከፍለው ሰው መሆን አለበት ፔይመንት። በዚህ አጋጣሚ ስራ ለሌለው ሰው የስራ እድል ብንፈጥር አንድ። ሁለተኛ ይሄ ሰው ጊዜ ዝም ብሎ በነፃ መውሰድ ትርጉም የለው። ካልሆነ ብሩን ስለምን ነው የምንሰበስበው? ምን ያደርጋል? ይሄን ስራ ካልሰራ ገንዘቡ ምን ያደርግልናል? ድርጅታችንን እንዲያሳድግ ነው እኮ እየከፈልን ያለ ነው። 126,000 ብር አውጥተናል አሁን አይደል? በቃ ለአንድ ወጣት መክፈል እንጀምረው። ስራ ይሰራል። ሰው ሲመጣም ኦኬ እንደዛማ ከሆነ ከፍላለሁ እናሳምነው። ይኸው ሰው ቀጥረን ሰው እየሰራ ነው ያለው። የቢሮ ምናምን እና አሸናፊ ጋር መቀመጫ ቢሮ እናደርግላቸዋለን። እንደምንም ከአሼ ጋር ተነጋግረን አንድ ስፔስ እናጣ ቢሮ አለው ማለት ነው ስራው የሚሰራው ሰው። ከአሸናፊ ጋር አመቻቻለሁ ኦፊስ ስፔስ እንዲኖረው። ስለዚህ ልትሰይ በፓርታይም ሰራተኛ በቀን አንድ ቀን እንደዚህ ገብቶ ቢሰራልን አንድ ወንድ አንድ ሴት 2 ልጆች ብናደርግ ያ ስራ የሌለው በዚህ አጋጣሚ አሪፍ ውጤት ያለው ግን ሪሊ ስራ የሚፈልጉ ወጣቶች አሉ። በዚህ አጋጣሚ እኛ ምን አለ እድል ብንፈጥር። ቴንክ ዶክተር ተሎሳ። ስለዚህ ምን እናድርግ? አሁን ዝም ብሎ አለው አይደለም፣ ቫካንሲ እናወጣለን፣ ተመዘገባላችሁ እና ስክሪን እናደርጋለን። መስፈርት አውጥተን ምናልባት የኮንሰልተንሲ ቲሙ ኢንተርቪው ያደርግልናል ማለት ነው። እና የፈለግነው ምንድን ነው? ኦፕሬሽኑን ማኔጅ ማድረግ ነው። ይሄ ስራ ክትትል ይፈልጋል። ለምሳሌ አሸናፊ ጋር የሚደረገው የቢዝነስ አይዲያ ፒቺንግ አንድ ሰው በደንብ ተከታትሎ መስራት አለበት። እሱ የሚሰሩ ነገሮች አሉ። እሱም ፕሮሞሽን ማሰራት፣ አባላትን መመዝገብ፣ ሪሊ ያን ቀን ማይገኛል ማይገኝም ማወቅ አለብን። አሁን ባለፈው አዲስ አበባ ላይ ትዝ የሚላችሁ ከሆነ ሜይ 10 ላይ የነበረን ስብሰባ እስከ መጨረሻው ሰዓት የሚመጡና ማይመጡ ሰዎችን ማወቅ አልቻለም። ለምን? ነፃ ነዋ። ወይ አልከፈሉም ወይ በግልጽ ፍላጎት አላሳዩም። መጨረሻ ላይ ነው 17 ሰው ብቻ እንደሚገኝ 25,000 ብር አውጥተን የሆቴል እንከራይ ነበረ። ስናስበው ግን 17 ሰው ነው የተገኘው። ይህን ቀድመን ብናውቅ ለብዙ ነገር አነሰሰሪሊ ገንዘብ እንዳናወጣ ይጠቅመናል ማለት ነው። 25,000 ብር ከምናወጣ ለአንድ ወጣት 5,000 ብር በአንድ ቀን ከፍለን ያንን ለምን አይሰራልን? ዋት አም ፕሮፖዚንግ ለምሳሌ በሳምንት የአንድ ቀን ስራ ይበቃል። ፉል ታይም ስራ ጠዋት 2 ሰዓት ሄደው እስከ ምሽት ከ2 ሰዓት እስከ 11 ሰዓት ሄልደር ቴክኖሎጂ ቢሮ ሆነው ስራውን ቢሰሩልንና ለሰ 5,000 ብር ለእያንዳንዱ 5,000 ብር ብንከፍላቸው፣ ውድ ስለሆነ አዲስ አበባ ውስጥ መኖር ስራ የለውም የወጣት ስራ ማግኘት አለበት እና በተጨማሪ ቅዳሜና እሑድ ሊሰራልን ይችላል እና ያመለክታሉ። ጽፈው ነው የሚያመለክቱት። ዝም ብሎ እንትን እንዳይሆን በደንብ አወዳድረን ሬሊ ስራ መስራት የሚችል ነው። ስራ ስለሌላቸው ሳይሆን ስራ እንዲሰሩልን ነው ይመጡት እና አንዳንድ ቀን ብቻ ይስሩልን ይበቃል።
ቅዳሜና እሑድ በበጎ አድራጎት እንዲጨምሩ እናደርግና ተወዳድረው ነው የሚገቡት። የኮንሰልቲንግ ቲም እንዲያወዳድሩልን እናደርጋለን። ችግር የለው። አሁን ሀሳቡን እንድታጸድቁ ነው። የቫካንሲ ይወጣል። በዚህ ቀን ድረስ አመልክቱ። ስራው ምን እንደሆነ ጥቅሙ ምን እንደሆነ በግልጽ ተጽፎ ማለት ነው እና ምን ያህል ሰው እንዳመለከተም እና አይነው ብዙ እንደሚያመለክተው አውቃለሁ። ደሞዙ ላይ ከ5,000 ብር ይበቃቸዋል። የኢትዮጵያ ላይ እንደዛ ነው የምንከፍላቸው የነበረው። አንድ ቀን ይሰራሉ 5,000 ብር ይከፈላቸዋል። ስራ የሌላቸው ወጣቶች ለምን ስራ መፈለግ አለባቸው? ይሄ ዋና ስራ አይደለም። እና አንዱን ቀን ግን በትክክል ይሰራሉ ማለት ነው። ልክ ጠዋት ከገባ ከ2 ሰዓት በትክክል 8 ሰዓት የስራ ሰዓት ማለት ነው። ይሄ ዝም ብሎ ወለም ዘለም አይደለም። ታውቃላችሁ፣ በትክክል ስራ የሚሰሩበት እዛ ላይ ሜቢ በጎ አድራጎት ይጨምሩበታል። አንዳንዱን ስራ እኛም እናግዛቸዋለን። ግን እኔ ቢዚ በመሆን ሰዓት ለምሳሌ አሁን ዛሬ ስብሰባ ላይ የተገኘውንና ያልተገኘውን ሰው እዚህ ጋር ገብቶ ቆጥሮ ከእንትን ጋር ኦዲት ማድረግ የሚቀጥለው ሳምንት 3 ሳምንት ካልተገኘ ቢከፍልም ባይከፍልም ዚያር አውት ብለናል። ኦር 500 አንድ ስብሰባ ላይ አለመገኘት 500 ብር ቅጣት አለ። የዛሬ ስብሰባ ላይ ያልተገኘ ቀድመን አጽድቀናል። ይሄን ደሞዛቸውን ከነኚሁ ነው የምንከፍለው መልሰን ማለት ነው። የልጆቹን ደሞዝ ራሱ ይከፍላል። ይሄ ያ ናትዬ ጠብቀኝ፣ ቫካንሲ ስለሚወጣ ታመለክታለህ። እና አሁኑኑ ግን ፒክ ማድረግ ፌር አይሆንም ለሌሎቹ ማለት ነው። ቫካንሲው በደንብ አናውንስ መደረግ አለበት። አይ ነው መገኘትም በራሱ ጥሩ ነው፣ ግን ትንሽ ትራንስፓረንት እንዲሆንልን በቫካንሲ አናውንስ ማድረግ አለብን። ብዙ ወጣቶች ይስሙና አወዳድረን እንወስዳለን። እኛ በጂፒኤ እንደዚህ በኤክስፒሪየንስ እስካሁን ካላችሁ ተነሳሽነት ምናምን ብለን እንወስዳለን እንጂ ዝም ብለን ያለ መስፈርት በኋላ የደሞዝ ነገር የክፍያ ነገር ዝም ብሎ እንደዚሁ ፒክ አይደረግም። እሺ። እና ማወዳደር ሁል ጊዜ ለሰዎች እድል ሰጥቶ ዴድላይን ተናግሮ ስራውና ግዳጁና ጥቅሙ ምን እንደሆነ ተነግሮ ማወዳደር። ምናልባት አንድ ወንድና አንድ ሴት ነው ላይክ 10,000 ብር አይነት ነው ደሞዝ የምንከፍለው ለ5,000 ብር አንድ ወንድና አንድ ሴት እንቀጥራለን። 2 ሰው ተቀጥሯል። እዛ በቃ ያን ያህል በቂ ይሆናል ማለት ነው። እንዲረዳዱ አንድ ሰው ብቻ እንዳይሆን ወንድና ሴት ሲሆኑ እየተነጋገሩ ይሰራሉ እና የራሱ ቫልዩ አለው። እንደዛ ማሰራታችን ለወጣቱ ማይንድ ሴትም አሪፍ ነው እና ሶ ዱ ዩ አፕሩቭ ዚስ? አንድ ቀን ይሰራሉ እና 5,000 ብር ነው የምንከፍላቸው። ስራ የሌላቸው ነው የሚሆኑት። በቀላው ጊዜ ስራ እንዲፈልጉ ነው። አንደኛ እድል ለመፍጠር ነው። አሁን 5,000 ብር ሊበዛ ይችላል እኮ በአንድ ቀን፣ ግን ለአዲስ አበባ ኑሮ አይበዛም። ኑሮውን ስለምታውቁት ማለት ነው። አሁን 5,000 ብር ክፍያም አይበልም ሲጀምር። አትሊስት ለእኛም ጀማሪ ስለሆንን እንደዚህ እና ዲቴይል እንትኑን ጆብ ዲስክሪፕሽኑን እና ድራፍት ቫካንሲውን ሼር አረግና ኮሜንት አረጉበታላችሁ። እንደ አይነት ልምድ ያላችሁ ሰዎች ዋናው ነገር ስራ አባላት፣ ትልቁ ነገር አባላትን እንትን ማድረግ ነው፣ ማኔጅ ማድረግ ነው። ኢቨንቶቹን መከታተል ነው የሚሆነው። አዲስ አበባ ስንሰራ አዳማም ሌሎች ከተሞች ላይም ስቶሪያችን እንዲነገር ምናልባት ሄደው ለተሰይ ሚዲያ ላይም ስለዚህ ስራ እንዲናገር ሁሉ ሊያስፈልግ ይችላል እና ይሄንን በደንብ እንትንልና አወዳድረን ሪሊ የምንፈልገውን ስራ መስራት የሚችሉ ልጆች ናቸው አይደሉም የሚሉትን ምናልባት ቪዲዮም ራሱ ሰርተው ስቲላኩልን ስለዚህ ኢንቨስትመንት ግሩፕ የሆነ ነገር ተናገሩ ልንላቸው እንችላለን። እንደ ኢንተርቪው ፕሮሰስ ማለት ይሄን በሚያደርጉት እንትን ብዙ ነገር ልምድ ይማሩበታል። ከስራው ነገ የተሻለ ስራ እንዲያገኙ ወይ እኛም ጋር እንዲቀጠሩ ወደ ፉል ታይም ማለት ነው። በጣም አሪፍ። ይሄ ነው። ሌላው ያለኝ አጀንዳ ሀሳብ እንድትሰጡ እድል ሰጣችኋለሁ። እንግዲህ ለምንድን ነው የተገናኘ ነው የሚለውን ዋይ የሚለው ላይ ሰው ክሊር እንዲሆን አሁን ድረስ ያላችሁት 51 ሰዎች ናችሁ። ትልቁ ነገር 51ዱ ዛሬ እዚህ ቤት ውስጥ የተገኘው ሰው ለምን ይህን ስራ እንደምንሰራ ተመሳሳይ ገጽ ላይ መምጣት አለበት። አንደኛ ነገራችን ስራ እድል ለመፍጠር ሰርተን ትርፍ ለማግኘት ግብርናን አድቮኬት ለማድረግ ኦኬ፣ ወንድምነት እህትነት መፍጠር ቢትዊን አስ እንዲህ አይነት ውይይቶችን ኢትዮጵያ ውስጥ እንዲበዙ ማድረግ፣ ግብርናን አድቮኬት ማድረግ፣ ሙያዊ እንትንም ለመስጠት ለማማከር የሊደርሺፕ ትሬኒንግ እና ፖቴንሻላችንን አውጥተን የመጠቀም የሚል እንደው ካይንድ ኦፍ አጭር እንትን ያለን
በተለያየ መንገድ ሊቀርብ ይችላል። ለዛ ነው የተገናኘ ነው። ይሄ የፖለቲካ ስብስብ አይደለም። የሆነ አካባቢ የአንድ እምነት ምናምን ሰዎች ብለን አይደለም የተገናኘ ነው። የተገናኘን ሙያና ዓላማ ነው ያገናኘን። በቃ ሰርተን ስራ ፈጥረን ለወጣቶች እድል አድርገን ወንድምና እህትነታችንን ለማጠናከር ነው የተገናኘ ነው። ይሄ ስራ ኦል ኦቨር ኢትዮጵያ ይሰራል። ከኢትዮጵያ ውጭም ኦፊስ ይኖረናል። ለምሳሌ አሜሪካ ላይ ቅርብ ጊዜ ኦፊስ ይከፈታል። ኢትዮጵያውያን መሀል እንዲህ አይነት መተሳሰብ በተለይ ግብርና ላይ መሰረት ያደረገ ቡድን ለመፍጠር ነው። ምንም የተለየ ትልልቅ ሳይንቲፊክ ለማድረግ የምንሞክረው ነገር የለም። ኢትስ ቬሪ ክሊር የምንሰራው ነገር እና ስለዚህ ስራ የበለጠ ለመረዳት የኢትዮጵያን ወደኋላ ሄዳችሁ ብታዩ በጣም ደስ ይለኛል። ውስብስብ አይደለም። የእንስሳት መኖና የስጋ በሬዎች ብለን የጀመርነው ቀለል ያለ ግብርና ግን ትርፍ የሚያመጣ ስለሆነ ሌሎች ብዙ ኦፕሽኖች አሉ። ቀስ በቀስ እንሄድበታለን። ለምሳሌ ሳውዝ ኦሞ ላይ፣ ደቡብ ምዕራብ ኢትዮጵያ ላይ የተጀመረ ስራ አለ። ሌላም ቦታዎች እያየን ያለ። ስለዚህ በተለያየ መንገድ ተናገሩ፣ ግን ሞር ኦር ለስ አሁን ያልኩትን ነው በቀጥታ ቢሆን በተዘዋዋሪ የሚነካካው ጉዳዩ ማለት ነው። ሁላችንም ይህን ስቶሪ በራሳችን አድርገን መንገድ ስንጀምር ከሁሉ በላይ ከራሳችን ላይፍ ጎል ጋር የእናንተ ኢንዲቪጁዋል ፓሽን አለ። ኢንዲቪጁዋል ፓሽን ለምሳሌ ዶክተር ግዛት አሪፍ ምሳሌ ነው። እዚህ ቤት ውስጥ መኖሩ ደስ ይለኛል። የኢንዲቪጁዋል ፓሽን ከኢንቨስትመንቱ ከግሩፕ ጎል ጋር ማለት ነው እንዴት ይገናኛል? እናንተ ናችሁ ማገናኘት ያለባችሁ። በደንብ ልብ እንድትሉ እንፈልገው። የግሩፕ ጎል እና ኢንዲቪጁዋል ፓሽን ሁለቱ ሲገናኝ ያኔ ነው ሃርሞኒ ይኖረዋል። ኦኬ እኛ ይሄን ብለናል፣ አንተስ ምንድነው እዚህ ቤት ያመጣ? አንቺ ምንድነው የፈለግሽው? ለምሳሌ ወንድሜ በሕክምና ሙያ የተመረቀው ደጋግሜ እሱን ስም ማነሳበት ምክንያት እኛ በግብርና ነው ልንሰራ የጀመርነው አይደል? እሱ ደግሞ የጤና ነው የሚሰራው። ኦር ወንድሜ ሱራፌል ካለ ሶፎኒያስ ካለ እዚህ ቤት ፋርማሲ ነው መስራት ይፈልገው። እሱ ከኛ ጋር አለ። ለምን ግብርናውን ብቻ አይደለም እንዲሰራ እንፈልገው ሐሳብ ያለው ሰው ሁሉ። ለምሳሌ ጸጊ አርባ ምንጭ ዩኒቨርሲቲ ነው ያለችው። በእንግሊዘኛ ቋንቋ የስልጠና እንትን ማድረግ ትፈልጋለች። ትላንት ነግራናለች። እሷንም እናግዛለን። ዋናው ታርጌታችን ግን ገንዘባችንን አውጥተን የምንሰራው ንግድ ግብርና ላይ ነው እንደ ቡድን። ጎን ላይ ደግሞ ኮንሰልተንሲ አለ። በጎ አድራጎት የምንሰራበት ደግሞ የኢትዮጵያ አለ። ለ5 ዓመት ሙሉ ሰርተናል በተደጋጋሚ። እርግጠኛ ነኝ ብዙዎቻችሁ ታውቃላችሁ። ማንንም ሳናስከፍል በነፃ ስንሰራ ቆይተን አንገብጋቢ ስለሆነ የወንድሞቻችን ስራ ማጣት ጉዳይ ቢዝነስ ትንሽ ጊዜ ስለሚፈልግ ብለን የኢትዮጵያ ላይ ቆይተናል እና የበለጠ ግንዛቤ እንድታገኙ የኢትዮጵያ ጋር እንድትሄዱ አደራ አደራ እመክራችኋለሁ። በሶስተኛ ደረጃ ስልጠና አለ። ፐርሰናል ዴቨሎፕመንት ትሬኒንግ፣ ጎል ሴቲንግ ያልሰለጠናችሁ ሰዎች እባካችሁ ነፃ ስልጠና አለ። ያንን ነፃ ስልጠና ብትወስዱ በጣም ነው የምትጠቀሙት። ለምሳሌ ቢዝነስ የምትሰሩ ሰዎች የቢዝነስ አይዲያ፣ ቢዝነስ ሞዴል ካንቫስ ምን እንደሆነ ማትረዱ ከሆነ መሰረታዊ ሊሆንላችሁ የሚችል ቪዲዮ አለ አሁን ሼር ያደረኩት። እባካችሁ እሱን እዩ። በጣም በጣም ይጠቅማችኋል። እኔ አውዝ ኖት ትሬንድ ቢዝነስ ፐርሰን ወር ምናምን እንደ አብዛኞቻችሁ አይናፋር የነበርኩ ሰው ነኝ። አሁን ይሄው አንድ ጓደኛ ቅድም ነግሮኛል። ጭራሽ ቶሎ ማቆም ሁሉ አልቻልኩም ማለት ነው። ማት እያወራው ነው ያለሁት። ፓሽን ሲኖርህ የሆነ ነገር የኔ ነው ብለህ ስትይዝ ሰዓቱ አይበቃም፣ ተናግራ ጨርስም እና እንደዛ ሁሉ ደረጃ ትደርሳላችሁ ሁላችሁም። በተለይ አንዳንዶቻችሁ አይቻለሁ ቪዲዮ ሪከርድ ማድረግ አልፈልግም፣ አፍራለሁ፣ ሰው ምን ይለኛል ምናምን የምትሉ ሰዎች አላችሁ። ማንንም ለመጉዳት ከቤትሽ እስካልወጣሽ ድረስ ሰው የመጉዳት ዓላማ እስከሌለሽ ድረስ ምንም ነገር የምታፍሪው ነገር የለም። ብዙዎች ደፍረው አፋቸው ሞልተው ብዙ አይነት ከባድ ነገሮች ይናገራሉ ማህበራዊ ሚዲያ ላይ። እኔ አብረን እንስራ፣ ስራ እንፍጠር፣ እንረዳዳ እያልኩ ለምንድን ነው ማፍራው? ይህንን ነው በደንብ እንድታስተውሉ የሚያስፈልገው። ፐርሰናል ዴቨሎፕመንት ትሬኒንግ በነፃ የምትወስዱት አለ። መጽሐፍ የምትጽፉበት ፕላትፎርም ሁሉ አለ። ፍላጎት ካላችሁ ከኔ ጋር የምትሰሩበት ብዙ አማራጭ ነው ያለው።
ግን ብዙ ጊዜ ሰዎች ለምናችሁ ስታመጧቸው እቺ ነገር የተደበቀች ነገር ይኖራታል፣ የሆነ ፖለቲካ አያጣውም፣ እነኚህ ደግሞ ሊሰርቁኝ ነው ብሎ ይጨነቃል ሰው። አይ አንደርስታንድ፣ እኔም ተሰርቅ ያለው ብዙ አይነት ማጭበርበር ገጥሞኛል። እግዚአብሔር ይመስገን ግን አልፈነዋል። ይገባኛል። ብዙ አይነት መሰናክል ስላለ ሰው ቢጠራጠርም ምንም ቢል ምንም አይገርምም። ምክንያቱም አጭበርባሪ ያለበት ዓለም ውስጥ ስለሆነ ያለ ነው። በጥንቃቄ መሄድ ያስፈልጋል። እንዴት ነው የምንጠነቀቀው? ስራ ውስጥ ገብተን ስራውን ከሀ እስከ ፐ በማወቅ አለቅ። ከለዚህ ጥሩ ጥሩ ቃላት ስለተናገረ አይደል። የኛ የኢትዮጵያ ቪዲዮዎች ጋር ሄዳችሁ አደራ የፐርሰናል ዴቨሎፕመንት ትሬኒንጉን ውሰዱ። ጎል ሴታችሁ ትልቁ ነገር የተሰጣችሁ የቤት ስራ አለ። ሰሞኑን መስራት ያለባችሁ የቤት ስራ ምንድን ነው? እዚህ ቤት ውስጥ እያላችሁም አሁን ስሩ የተባላችሁት የቤት ስራ የመጀመሪያው ምንድን ነው? ስቶሪ ቴሊንግ ነው። የላይፍ ስኪል እና የሊደርሺፕ ትሬኒንግ ተጀምሯል። እዚህ ኢንቨስትመንት ግሩፕ የመጣኸው ለምንድን ነው የሚል ለራስ መመለስ ያለበት ትልቅ ነገር አለ። ያንተ የህይወት ጎል እንዴት ከኛ ስራ ጋር ይገናኛል የሚለውን ከበጎ አድራጎቱ፣ ከማማከሩ፣ ከኢንቨስትመንቱ ጋር እንዴት ይገናኛል የሚለውን እንድትመልሱ ፈልጋለሁ። ጨርሻለሁ። በእኔ በኩል 3 ደቂቃ ነው ያሳለፍኩት እና ምናልባት የቀረ ነገር ካለ ንገሩኝ። ምናልባት ይሄ በተለይ ንግግር የማስረዘሙን ጉዳይ አይ ሪሊ ውድ ወርክ ኦን ማይሰልፍ እና በተቻለ መጠን አይ ሜክ ሹር እኔ ብዙ እንዳላወራ እና እናንተ የመናገር እድል እንዲኖራችሁ አደርጋለሁ። በእርግጠኝነት ኢቨን ሴሽኑም ሌላ ሰው ሊድ እንዲያደርግ እድል ሰጣለሁ እና ግራጁዋሊ የጋራ ስራ ይሆናል ሁሉ ነገር ማለት ነው። እና ስለተገኛችሁ በጣም አመሰግናለሁ። የቀረ የምትሉት ነገር ካለ በተለይ ውሳኔ የሚፈልግ እሺ፣ በደንብ እንድትረዱ የቅዳሜ ውይይታችን ሞር ኦር ለስ ለውሳኔ ነው የምንገናኘው እንጂ ብዙ ሀሳብ የምናንሸራሽርበት ቀን አይደለም። በየምሽቱ ውይይት አለ እዚህ ገጽ ላይ ምሽቱ 2 ሰዓት እየገባችሁ ተወያዩ፣ ጓደኛ ሁኑ። ብዙ አይነት የቢዝነስ ሀሳቦች እየቀረቡ ነው ያሉት እና ይሄንን ነው የምለው። በእኔ በኩል ጨርሻለሁ። የቀረ የምትሉት የተዘረጋ በደንብ ያልተነጋገር ነው በደንብ ንገሩኝ። ሴሽን ሊድ ማድረግ እንትን ሶሪ ይቅርታ፣ በጣም ይቅርታ አድርግልኝ እኮ ወንድሜ፣ ቴንኪው መጨረሻ ላይ የጻፍኩት ስለሆነ ነው። ሴሽን ሊድ ማድረግ ከሰኞ እስከ ዛሬ ድረስ ሴሽን እንደምታውቁት 7ቱንም ቀን ውይይት አለ። 7ቱንም ቀን ውይይት ስላለ አሁን ቴንታቲቭሊ አድሚን የሆኑ ሰዎች አሉ። ለምሳሌ እዚህ ቤት ውስጥ ካያችሁ ወንድሜ ዙፋን አሸናፊ ከኤልደር ቴክኖሎጂ፣ ሮቤራ ወገኔ እና ጸጋዬ ሱልጣን አድሚን ያረኳቸው ኦልሬዲ። ከሰላም አለች፣ ስሞቻቸውን ማየት ትችላላችሁ። ግሩፕ አድሚኖች ማለት ሴሽን ሊድ ማድረግ ማለት ቀደም ብለህ ትገኛለህ፣ ውይይቱን ትከፍታለህ። በጸሎት አለች፣ ለምሳሌ ሚዛኑ አለ፣ አብይ አለ፣ መቅዲ አለች። ብዬ ነው ረንደምሊ ነው ብዙ ሰዎችን እንትን ያረኩት። አድሚን ናቸው ማለት ሴሽን ሊድ ማድረግ ይችላሉ ማለት ነው። ምናልባት ማድረግ የምትፈልጉ እኔም ባልኖር በተለይ ቅዳሜ ቀኑን ሳይመለከት ከሰኞ እስከ አርብ ያሉት ቀናት ላይ እሁድን ጨምሮ ገብታችሁ አጀንዳ ፕሮፖዝ አድርጋችሁ ቴንኪው ዶክተር ቶሎሳን አሁኑኑ እንትን አደርገዋለሁ አድሚን አደርገዋለሁ እና ማድረግ የምትፈልጉ ወደፊት መሆናችሁን የምታውቁት አንተን ሆናችኋል የሚል ሪማይንደር ይመጣል። የአድሚን ሆናችኋል የሚል ሪማይንደር ይመጣል። አድሚኖች ውይይቱን በደንብ ሞዴሬት ማድረግ ነው፣ ሰዎች ከመስመር እንዳይወጡ። አንዳንድ ሰው ይመጣና ሌትስ ሴይ ስድብ የሚጽፍ ይኖራል። አንዳንዶቹ በጣም መጥፎ ነገር ፖስት የሚያደርጉ አሉ። ከዚህ ፊት ካለኝ ኤክስፒሪየንስ እኛ ተኝተን በጣም መጥፎ በቃ ለአይን ለማየት የሚሰቀጥጥ በጣም መጥፎ ፖርኖ አይነት ቪዲዮዎች ፖስት አድርገው ያውቃሉ እኛ ማህበራዊ ሚዲያ ላይ። ግን አሁን ሰው ይረዳል። አሁን ሰው ጥሩ ነገሩ ከተለያየ ሚዲያ እውቀት ያለው ሰው ነው ይመጣው። የነገር ፖስት ቢደረግ ይሄ ግሩፕ አላማ እንዳልሆነ ያውቁታል፣ ቶሎ ድሊት ያደርጉታል ማለት ነው። ለዚህ ብሎ መጥተዋል። ምናልባት አንዳንዱ በጣም መጥፎ ፖለቲካ ፖስት የሚያደርጉ ሰዎች ይኖራል፣ እኛን ማይመለከት። እንዲህ አይነት ነገር ብታዩ ችላ ብላችሁ ማለፍ፣ አድሚኖች ደግሞ ድሊት ማድረግ። ያያችሁ ይሄ ነገር ልክ አይደለም ሪሙቭ አድርጉ ማለት ነው። የሰው አካውንት የሚሰርቁ ሊንኮች ይመጣሉ ወር ምናምን። አይሆፕ በዚህ አጋጣሚ ሊደርሺፕ ትሬኒንግ ሶሻል ሚዲያ ትሬኒንግም ስለሚደረግ ይሄንን ትረዳላችሁ ብዬ ገምታለሁ። ኦኬ ኢልፍራዬ ያንቺንም እንትን አደርጋለሁ። ቴንኪው። እና ሌሎቻችሁም እንደዚሁ አድሚን መሆን ከፈለጋችሁ ጀስት ሌት ሚ ኖ
ዋናው ነገር ምንድነው የምንወያየው? በተለይ ዋናው ከሰኞ እስከ ዓርብ የሚደረገው ላይ አባላቶቻችን የበለጠ ማወቅ ነው። ስቶሪ ቴሊንግ ፒስ ኢዝ ቢግ ለኛ ሰዎች በደንብ ሲናገሩ እዛ ውስጥ ነው አብሮ መስራት የሚመጣው። ለምሳሌ እህታችን ጸጊ አሪፍ ምሳሌ ናት። ከአርባ ምንጭ ማለት ነው የእንግሊዘኛ ቋንቋ ትምህርት ቤት ነው መክፈት የምትፈልገው። እሷ ባትናገር እንዴት አውቃለሁ? ወር ወንድሜ ግዛት ስለ ሆስፒታል መክፈት ፈልጋለሁ የሚለውን እሱ ባይነግረኝ እንዴት ነው ማውቀው? ምናልባት እዚህ ቤት የመጣሁት ኢንቨስትመንት የሚለውን አይቼ ነው እንጂ ግብርና የሚለውን ላይሆን ይችላል። ስለዚህ እኔ ስናገር ነው ሌሎች ተመሳሳይ ዝንባሌ ያላቸው ሰዎች ወደ እኔ ይመጡት። ያ ስትራቴጂክ ፕላን አሁን ይሄ ከዶክመንት ዝግጅት አኳያ ይሄ ግሩፕ ምን ይፈልጋል መሰላችሁ? ባይሎ ምንለው አለ፣ መተዳደሪያ ደንብ ማለት ነው። አንደኛ የአባላቱ ወደ ኢንቨስትመንቱ ስንሄድ እስካሁን ኢንቨስትመንት አልሄድንም። ወቁ የአክሲዮን ሽያጭ ምናምን ገና አልደረስንም እዛ ቦታ ላይ። አሁን ቲም ቢልዲንግ፣ ሊደርሺፕ ትሬኒንግ አለ አይደል? ለፕሪሪኩሲት ፕሪፓሬሽን ነው እያደረግን ያለ ነው፣ ዝግጅት ማለት ነው። እና ገና የድርጅቱ ስም ለምሳሌ ኤግዛክትሊ ስሙ ማን ይሆናል ነው የሚሉትን አልተነጋገርንም። እና የዌብሳይት እየተሰራ ነው ያለው። ይሄን ባለፈው ሰምታችኋል። የኤልደር ቴክኖሎጂ ግሩፕ 49,000 ብር ነው አጠቃላይ የጠየቁት። ዌብሳይት እየሰሩ ነው። ዌብሳይቱን እና በየሳምንቱ ስቶሪ ሪከርድ ማድረግ እንደዚህም ደግሞ የእነሱን ቢሮ ለእንትን ለውይይት ከፍተውልናል በነፃ። እነሱ ጋር ስንሄድ አንከፍልም ማለት ነው። ይሄን ሁሉ ከግምት አስገብተን የምንከፍላቸው 49,000 ብር ነው። ከዌብሳይት ቪዲዮ ፕሮዳክሽን እና የእነሱን ኦፊስ ስፔስ መጠቀም ሞር ኦፍ ቢዝነስ ፓርትነርሺፕ ነው እንድትረዱ ማለት ነው። ስለዚህ የባይሎ እና የቢዝነስ ፕሮፖዛል ሁለት አይነት ነው። የአባላት መተዳደሪያ ደንብ አለ እንደ ማንኛውም አክሲዮን ቢዝነስ አብረው እንደሚሰራ ሰው። ሁለተኛ ነገር እንደ የቢዝነሱ ደግሞ ፕሮፖዛል፣ ይሄንን እኛ ድራፍት አድርገን ለኮንሰልተንሲው ቲም እንሰጣለን። እነሱ አስተካክለው ለውይይት ያቀርቡልናል። እሱ ሌላ ጊዜ እመጣበታለሁ። ኦኬ አሁን ውሳኔ የሚፈልጉ ነገሮችን ሞር ኦር ለስ በእኔ በኩል ጨርሻለሁ። የቀረ የምትሉት ነገር ካለ ነገሩን፣ ካልሆነ ጨርሰናል። ነገ ተነገ ወዲያ ደግሞ እንገናኝ። ሁሌ በዝርዝር የምንነጋገራቸው ነገሮች አሉ። ስለ ቅጥር ምናምን ለምሳሌ ደሞዛቸውን አጽድቀናል። 2 ሰው እንደሚያስፈልግ ግን ተቀጥረው ነው የምታገኟቸው እንጂ እናንተ ፊት አይደለም ኢንተርቪው የምናደርገው ማለት ነው። ይሄን እንድታውቁ። ለዚህ ነው በየቀኑ ያሉ ውይይቶች ላይ እንድትገቡ የምንፈልገው። በጣም አሪፍ ጨርሻለሁ። የተለየ ሀሳብ ከሌለ ያላችሁበት መልካም ጊዜ። ቫካንሲ ይወጣል። ላልሰሙት አሰሙ። 2 ሰዎች እንቀጥራለን፣ 1 ወንድ 1 ሴት። 1 ቀን ይሰራሉ በሳምንት። ክፍያቸው 5,000 ብር ይሆናል። የሚቀመጡት አሸናፊ ቢሮ ኤልደር ቴክኖሎጂ ነው የሚሆነው ሞስት ላይክሊ። ካልሆነ ከቤታቸው ይሰራሉ። ኮምፒውተር ያላቸው ልጆች ቢሆኑ፣ ኢንተርኔት አክሰስ ያላቸው ቢሆኑ የበለጠ ይጠቅሙናል። ለአባላት ከዛሬ ጀምሮ 10,000 ብር ከፍለው ነው የሚገቡት። የማይችሉ ከሆነ ማመልከቻ ደብዳቤ ይጽፋሉ። ካልሆነ ዛሬ ያልተመዘገቡ ዝም ብሎ መግባት አይቻልም። ይሄ ተወስኗል ማለት ነው። ቴንክ ዩ